በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነግጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁ ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነው። ጭራሽ በብልግናሽ ከሚያደንቁት ተከታዮችሽ ገንዘብ ለምኝልን ብሎ መሾ በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለ። መጽሐፉ ግን እግዚአብሔር አይዘበትበትም ይላል። እግዚአብሔርን ባክግራውንድ አድርጎ ከፊት ለፊት የሰይጣን ዳንስ መደነስ ግልጽ የሞራል ውድቀት እንጂ ምን ሊሆን ይችላል? ትዳር አጣሽ አይደል ውዴ? ትዳር እኮ በጣም ተራ ነገር ነው። ባሬ እኮ መሆን የምፈልገው ወንዶች እኮ ይዤ መኖር ሴት ነኝ። ባሬ እግሬን እየላሱ እግሬን እየላሱ ማለት ነው የምራመድበትን እመቤቴ ምስክሬ ናት ነው ማሬ። እየተፋሁባችሁ እየተጸዳዳሁባችሁ እሺቱ መለሰ በገደም ዳሚው ባንቢ ሀበሻን ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት ወይም ደግሞ ቅዱሳኖች እያሉ ማስታወቂያ የሚሰሩ ቅዱሳኖች እያሉ ለምን ርኩሳን ይሰራሉ የምትመስል አስተያየት ሰጥቷል። እንግዲህ ይህ ከምን ይመነጫል መሰላችሁ? ቤተ ክርስቲያንን ደጋግሞ ከመዝረፍ፣ ከቤተ ክርስቲያን ደጋግሞ ኮሚሽን ከመብላት፣ ቤተ ክርስቲያን ደጋግሞ ከመሄድ የተነሳ ኢየሱስ አጎታቸው ይመስላቸዋል። ቤተ ክርስቲያን ደግሞ የአጎታቸው ቤት ይመስላቸዋል። ስለዚህ በአጎታቸው ቤት ደስ ያላቸው ሰው ይገባል። እነሱ ቅዱሳን የሚሉት ርኩሳን ወደዛ አይጠጋም፣ በእነሱ መስፈርት ማለት ነው። ሲጀምር ቤተ ክርስቲያን የሃይማኖት ተቋማት የሚቋቋሙት እኮ ለቅዱሳን አይደለም። እንደዚህ አይነት በአንተ ንግግር መሰረት መስፈርቱን አያሟሉም የሚባሉ ሰዎችን ወደ ቤተ ክርስቲያን እንዲመጡና እንዲጠጉ የክርስቶስን ስራ እንዲሰሩ የክርስቶስን ባህሪያት እንዲይዙ ነው። አንተ ባንቢ ሀበሻ እንደዛ አይደለችም ብለህ ካሰብክ ወደ ቤተ ክርስቲያን አስጠግተዋት የቤተ ክርስቲያንን ነገር ቢያስተምሯት እሷ የቤተ ክርስቲያን ማስታወቂያ ብትሰራ ምንድነው ኃጢአቱ ነው? ለዚህ እኮ ነው ብዙ ሰዎች ቤተ ክርስቲያን የሚፈሩት። እኔ ኃጢአተኛ ሆንኩ ወደ ቤተ ክርስቲያን እንድመጣ መገፋት ነው ያለብኝ እንጂ ከቤተ ክርስቲያን እንድርቅ በእንዳንተ አይነት ንግግር ማለት ነው። የግድ አንተ ነህ ኮሚሽን የምትበላው ሰውዬ፣ ደጋግመህ ኮሚሽን የበላ ሰውዬ አንተ ነው ወደ ቤተ ክርስቲያን ሄድ ያለ። ክርስቶስ እነማንን ያከበረው? ኧረ ስብከት እያለ ነው ዛሬ። እነማንን ያከበረው? እንደ ረጃጅሞቹን እኮ አይደለም ቁመታቸው ከሩቅ ክርስቶስ መጣቱን የሚያውቁት ሰዎችን አይደለም እኮ አጭሩን ሰው እኮ ነው መርጦ እቤትህ እራት እንብላ ከቤተሰቦች ጋር እንደ ልብ ታየኛለህ ያለው። እንዲህ ከእናንተ መካከል ኃጢአት የሌለበት ሰው መጥቶ ይውገራት ያለው እኮ ቅዱሳን ሴትን አይደለም እኮ። እግሩ ላይ ሽቶ የቀባችሁ እናንተ ምን አደረጋችሁ? የመጣው ክርስቶስ ወደ ምድር የመጣው እኮ ለአጽያን እንጂ ለጻድቃን አይደለም። አቶ ሼቱ ምን እያልክ ነው? ስለዚህ ቤተክርስቲያን የሥነ ምግባር ማስተማሪያ ቦታ ነች። ከቤተክርስቲያን የሸሹ ሰዎችን መመለሻ ቦታ ነች። በእርግጥ ያችን ልጅ ሸሽታ ወይም ደግሞ የቤተክርስቲያንን መስፈርት የማታሟላ ከሆነ መስፈርቱን ስለማላውቀው ነው። መስፈርቱን የምታውቀው አንተ አይደለም። ኑ ወደ ሰው ቤተክርስቲያን መምጣት አለባቸው። ሁሉም የክርስቶስ ልጆች ስለሆኑ ማለት ነው። ስነ ምግባርን መማር አለባቸው። ቅዱስ የሆኑትና ቅዱስ ናቸው። በቃ አለቀ። መምጣት ያለበት እንዳውም በስነ ምግባራቸው ትክክል አይደሉም የተባሉ ሰዎች ናቸው ወደ ቤተክርስቲያን መምጣት ያለባቸው። አንተና አንተ የመሰሉ ሰዎች ግን ተደጋግሞ ቤተክርስቲያንን ከመብላታቸው የተነሳ ኢየሱስ አጎታቸው የመስላቸው ሰዎች እነዚህ ሰዎችን ታረቃቸዋል። እንደዚህ አይነት ሰዎች እያረቃችሁ አይ ይሄ የኔ ቦታ አይደለም፣ ስለዚህ ሃይማኖቴን መቀየር አለብኝ ወይም ደግሞ ያ አይመጥነኝም ከቤተክርስቲያን ሩቅ ነው መሆን ያለብኝ እንዲሉና ለሌላ ወንጀሎች ራሳቸውን እንዲያዘጋጁ ወይም ደግሞ ለሌላ ኃጢአት ራሳቸውን እንዲያዘጋጁ ታደርጓቸዋላችሁ። የቤተክርስቲያን ጉልላት ላይ ያሉት የሰጎን እንቁላሎች ናቸው። ምን ማለት ነው? የሰጎን እንቁላል እንደው ቤተክርስቲያን ላይ የሚደረገው ነውርን ነውር ማለቱ ሳይሆን የሸቱ አንደኛ ለገበያ ነው ያዋለው። ስለዚህ ነውርነቱ አሳስቦ ሳይሆን ለገበያ የሚመች ስለሆነ ድካሟን መሸጥ ለገበያ የሚመች ስለሆነ እንደ ወንድም አይደለም ያቀናት፣ እንደ ታላቅ አይደለም ያቀናት። እሱ ኤአይውን ማስታወቂያ ሊሰራባት ነው በቃ ያንን ሁሉ ድርጊት ያደረገው። እሸቱ ይህች ልጅ ስለ ማህበረሰቡን ኖርም ስለመቃወሟ ስለምንም አይደለም ግድ የሰጠ እየተናገረ ያለው ያንን ሁሉ ውርጅብኝ ያወረደባት ልጅቷንም ለመመለስ ለቤተ ክርስቲያንም ጠቃሚ ሴት ሊያደርጋት አይደለም። ሀሳቡ ኤአይውን ለመሸጥ ነው። አሁን
ኤአዩን ለመሸጥ የኤአዩን ማስታወቂያ ለማስተዋወቅ ታዋቂ ዝነኛ ለመሆን ኤአይ የዶንኪ ቲዩብን ኤአይ ግዙ ለማለት የዝችን ልጅ ሁሉም ሰው ሊያውቀው የሚችል ግልጽ ችግር አደባባይ ላይ ምህረትና ርህራሄ በሌለው መንገድ መናገርና ልጅቷ ኢንፍሉዌንሰር ነው እሱ በቃ ትልቅ ተጽዕኖ ነው ያለው ገባ እንደ ተጽዕኖአችን ደግሞ ሰዎች ላይ የምናደርሰው ጉዳት ይበልጣል አሁን ለመመለስ ለመምከር ከሆነ ምንም ችግር የለውም አንድን ሰው ይሄ ከዚህ ነገር አንፃር ችግር አለው ለምሳሌ እንደዚህ መሆኑ ብለ ጥቅሙንም ጉዳቱንም ለሰው ታሳየውና ሰው ራሱ ፒክ ያደርጋል አይ እውነት ነው ብሎ ምክንያታዊነቱን ማለት ነው እሱ ግን እያንዳንዱ እንደው ባለጌ ካሳደገ የገደለ ጸደቀ ሲል ከመኖር ሁሉ መሞት እንደሚሻላት ሁሉ ይጠቁማታል በንግግር ውስጥ መብራት ጠፋ እኔ አልጠፋውም አለው ወገኖች ይነገራኝ እንትን አልኩኝ እና ገባክ በንግግሮች ውስጥ መኖሯን ራሱ አፕሪሺየት አያደርገውም በቤተክርስቲያን ጥላ ውስጥ መቀመጧን አፕሪሺየት አያደርገውም ለቤተክርስቲያኗ የቻለችውን ድርሻ መወጣቷን አፕሪሺየት አያደርገውም እንደ ጥሩ ጎን እኮ የሚታይ እኮ ነው ገባክ አይደል ከዛ በፊት እሱ የሚያደረጋቸውን ነገሮች ነው የራሱን ደብቆ የሷን እያወጣ ያለው ለምሳሌ ከቤተክርስቲያን ጎን መቆም ለሷ ጨፈረች ለተባለችዋ ደነሰች ለተባለችዋ ልጅ ማይፈቀድ ከሆነ እንደ ቤተክርስቲያኗ ወግ ለፌዘኛና ለዋዘኛ ቤተክርስቲያኗ መድረኳን አትፈቅድም እኮ ምክንያቱም እሸቱ ኮሜዲያን ነው ፌዘኛ ነው ዋዘኛ ነው በፌዘኞች መንገድ በዋዘኞቹ ወንበር ያልተቀመጠ የሚል የተደላደለ ቃል አለ መዝሙረ ዳዊት ምዕራፍ 1 ላይ በቃ ይሄም ሰውዬ ቅዱስ ቃሉ ላይ ባለ መመዘኛ ፌዘኛ ነው የቤተ ክርስቲያን መዋጮ ላይ የገዳም ማሰባሰቢያ ላይ ሊሳተፍ አይገባውም እሱ ባነሰው መስፈርት ማለት ነው ገባ ግን አንድ የደከመው ሰው አንድ ተከፍሎንም ታስቀብጠው የምትሉኝ ሰዎች ደስ ስትሉ ለማንኛውም እንዳስቀብጥላችሁ በውስጥ በኩል አናግሩኝ ሌላ ጊዜ እሺ ወገኖች እና የራሱ መመዘኛም ልክ አይደለም አሁን ይሄንን ስንል እሷ የምትናገራቸው ንግግሮች ትክክል ናቸው ስለ ትዳር ያወራችው ነገር ስለ ወንዶች ያወራችው ጉዳይ በቃ እሷ ፍጹምነት አይደለም ጊዜው ግን ነው ወይ ነው አሁን ላይ ጊዜው ነው ወይ መንገዱስ ይሄ ነው ወይ ገባ እኔ አሁን ለምሳሌ እንደምታውቀው ነው የኛም ቤት ሐሰተኛ ነቢያት ሐሰተኛ ሐዋርያት እናገራለሁ እነሱ ጋር ወንበር ስቤ ተቀምጬ ማውራት አልችልም የምታውቀው ነው ያሳገተኝ ሁሉ ግለሰብ አለ ገባ አሳግቶ ህይወቴን ሊያጠፋ ሁሉ አሳግቶ የወሰደኝ ሰው አለ አላማውን ባላክ ስለከሸፈ በዛን ያክል ደረጃ እነዚህን ሰዎች አድሬስ አድርገህ ወንበር ስበህ የምታናገራቸው አይደለም ይህቺ ሴት ግን እንትን መሳሪያ ታጥቃ የምትዞርም ሴት አይደለች ገባ አንደኛ አደባባይ ላይ ያደረገችው ስለሆነ አደባባይ ላይ መነገሩ ምን ችግር አለው የምትሉ ሰዎች አደባባይ ላይ በዚህ መንገድ ነው ወይ ራሷን በማታተርፍበት መንገድ ነው ወይ የምትነግሯት ይሄ ራሱ ጥያቄ ነው በሁለተኛ ደረጃ እሸቱ እንደ ቀዳማዊነቱ በመታወቅም በኢንፍሉዌንሻልነትም ከሷ ስለሚሻል ደውሎ ቀጥሮ ይህች ልጅ ገንዘብ ከማድረግ አንጻር አናግራት ሁሉ ፕሮግራም አብረው መስራት አይችሉም ወይ ከሷ ጋር ጊዜ ያሳልፈው ገባክ ያ መንገድ ልክ እንዳልሆነ ባምቢ ቁጭ ብላ ወይም ሃና ቁጭ ብላ ከሱ ጋር እንዲያደርግ ነበር ይሄ ነገር ትክክል አይደለም ወደምትልበት ማንነት ሁሉ አምጥቶ በአደባባይ ላይ እንትን መስራት አይችልም ወይ እሷን የሚለው ነገር አቅሙስ የለውም ወይ የሚለውን ነገር ብታመጣ አቅም አለው እሺ ቀጥል እዚህ ጋር እንዴት መሰለ አሁን እዚች ጋር ሐሳቦችን ተረድቻቸዋለሁ እኔ አሁን ምናልባት በውስጥ አናግራት ይሁን አይሁን አናቅም ግን ለምንድን ነው እሷ ላይ ገነነው ብለህ ስትጠይቀኝ አሁን አንድ እንደ ቤተክርስቲያን ልጅ እሱ መምህር አይደለም ወይ ደግሞ የቤተክርስቲያን ወይ ስልጣን ያለው ሰው አይደለም ማንም ሰው እዚህ ጋር ሁሉም ሰው በተለያየ እንትን ውስጥ አማኝ ነው ያ ሰው እቺ ልጅ ማለት ነው አንድ ሰሞን ላይ ገዳም እየሄደች ገቢዎችን ታሰባስብ ነበር ምናምን የተወሰነ ሰው በዛ በኩል የሚያውቃት ሰው አለ ከዛ ኮምፕሊትሊ ተቀይራ ወደዚህ ነገር ስትመጣ ያስደነግጣል ብዙዎችን ይሄ ደግሞ ብዙ ወጣቶችን ወደማይሆን መንገድ ይመራል ኖርማላይዝ ወደ ማድረግ ነገሩን በቃ እንዲሚቻላል ምንም ወደ ማለት የሚመስል ነገር እየታየባት ስለሆነ ብዙዎቹ ቅር እየተሰኙባት ነበር እንጂ ልክ ከሷ የባሱ ሰዎች እኮ ብዙ አሉት ቲክቶክ ላይ በጣም ብዙ ማለት ነው ወይ ቶሚ አንድ ጥያቄ
አሁን ተቃራኒ ሐሳብ ስላመጣ ነው የገባሁት። አንድ ጥያቄ የምጠይቅህ ምንድነው? ለምሳሌ መጽሐፍ ቅዱሳችን ውስጥ ዘማዊዎች ወይም ደግሞ ኃጢአተኞች የክርስቶስ ወዳጅ ሆነው አይተናቸዋል። ይመጣሉ አይመጡም እንዴ? መጽሐፍ ቅዱስ ላይ ለምሳሌ በአንድ ቤት ውስጥ ቆይ ስማኝ፣ በአንድ ቤት ውስጥ ተሰብስበው ባሉበት የማርቆስ ወንጌል ምዕራፍ 16ን ስታነብ በአንድ ቤት ተሰብስበው ምግብ እየበሉ ነው። ምግብ ነው ያቀረበለት፣ ምንም ሌላ ነገር ያደረገለት የለም። ያ ፈሪሳዊ ግን አንድ ሴት ዘማዊ የነበረች ታዋቂ፣ በዛ ዘመን የምትታወቅ አደገኛ ሴት መታ በምግቡ ዙሪያ ምግብ አይደለም ያቀረበችው፣ ድንገት መታ ሽቶ ሰበረች። ግን እኮ እንዲህ ብለው አጉረምርመዋል። የሚነካት ማን እንደሆነ ቢያቅ ኖሮ እያሉ እኮ እያጉረመርሙ ነው። አብረው ተከታይ የነበሩት እኮ እነ ይሁዳ እኮ ኢየሱስን አያውቁትም። እቺ ሴት ግን መታ በፀጉሯ ታብሳለች፣ እንባዋን ታፈሳለች። ኃጢአተኝነቷ ገብቷል። ማን ነው ጻድቅ? አሁን እኮ ጥያቄው ይሄንን ለመናገር እሳቱ እኮ እኔ ጻድቅ ነኝ አላለም። እኔም ኃጢአተኛ ነኝ። ጥያቄውን እሺ አይዲ የተረድቻለሁ እኔና እውነት ነው። ማንም ጻድቅ የለም። እሺ ጻድቅ ማንም የለም። አዎ ተረድቻለሁ። እኛውን እኮ እሱንም እያሞገስን ትነግረኛለህ። መዝሙረ ዳዊት ምዕራፍ 1 እኮ መልስ እኮ ነው። በዋዘኞች ወንበር ያልተቀመጠ ፌዝ ምናምን ይሄ መንገድ ያልቆመ የሚባላል እሱ ማለት እሸቱ መለሰ ማለት ነው። በአጭር ቃል አይቻልም። በቃ ገብቶ ለቤተ ክርስቲያን ማሰባሰብ ምናምን አይቻልም። በሱ መሰረት ከሄድን ማለት ነው። እሱንስ አሁን እንውቀሰው። እሱንም አየህ አሁን ስታነሳ አንተ ጀርባ ላይ የሚነሳ ሌላ ነገር እንዳለ ለምንድን ነው ማወቅ የተሳነው ነው የኔ ጥያቄ። እሱ እሺ አይዲ ይኸውልህ እኔ እያልኩ ያለው የይቅርታንም ቀጠሮ በዛው ሂድባት ቶሚ። ሌላ አሁን መጋዝ የሚባል አካውንት አለ። እሺ እኔ እኮ እሺ አቡዬ ሂድባት የዚህ የጊዜ ቀጠሮ 3 ሰዓት ጠብቁኝ። የእሱን እኮ እንትን እኮ እንሄድበታለን እኮ። አሁን መረሳት የሌለበት እንዴት መሰለህ አቤላዬ፣ መረሳት የሌለበት ሰው በሁለት ወገን ሆኗል። አንዳንድ ሰዎች ድንገት ቲክቶክን ሲከፍቱ ማለት ነው የሆኑ ሰው እሸቱን እየወቀጡት ካገኘ የእሸቱ የባምቢ ደጋፊ ሆኖ ቀጥሏል። አንዳንድ ሰዎች ደግሞ ድንገት ሲከፍቱ ደግሞ ባምቢንን እየወቀጡ ደግሞ ሲያገኝ የእሸቱ ደጋፊ ሆኖ የቀጠለ ሰው ነው። ግን ከሁለቱ አንጻር ከሁለቱ እንዴት ነው መሆን የነበረበት ምናምን ስንል አሁን ኃይሌ የጠየቅን ጥያቄ አለ። አሁን ወደ ክርስቶስ የሄደችው ዘማዊና ሁለት ሶሻል ሚዲያ ያሉ ሰዎችን ልናነጻጸር አንችልም። ሁሉም አይደለም፣ ሁላችንም ኃጢአተኞች ነን። ማንንም ማለት በዛን ያህል ፐርፌክሽን ወይ ደግሞ ፐርፌክት ልንሆን አንችልም። ስለዚህ ይህንን ልናነጻጸር አንችልም። እውነት ነው፣ ሁላችንም ኃጢአተኛ ነን። ብቻዋን ዝም ብለን እንውቀጣት ምናምን እያልን አይደለም። ነገሩን አንለጥጠው ማለት ነው። እሷም የምትሰራቸው ስህተቶች ነበሩ ከንግግሮቿ አንጻር። ወንድ ልጅ እንደዚህ ነው ምናምን ያለ አሁን ይሄኛ ወንድ ስለሆነን እሷን እንትን እያለን ምናምን አይደለም። እሸቱ ጥፋቱ ብዙ ነው። እሱ እኮ ራሱ ቢዝነስማን ነው። እሱ እኮ ራሱን የቻለ ቶፒክ ነው ያለው። አሁን ባምቢ ጋር ደረሰ እንጂ ከባምቢም እኮ በፊት እኮ የሰራቸው ብዙ ሚስቴኮች አሉ። የእሸቱ ሚስቴኮች ተብሎ ራሱ እኮ ቀን ሙሉ ሊዋልበት የሚችል ርዕስ አለው ራሱ የእሸቱ ማለት ነው። ግን ባምቢን ማለት ነው ብቻውን ስለተናገራት እንደዚህ ያሰበችው ሀሳብ ምናምን ስላስደነገጠን እንደ እሸቱ ላይ ትንሽ እንውገረው ተብሎ ነው እንጂ ማለት ነው። ባምቢ የሰራቸው ስህተቶች አሉ፣ በጣም ብዙ ስህተቶች አሉ። እንደ ቤተክርስቲያን ደግሞ ነገሩን ከቤተክርስቲያን ጋር የያዙ ሰዎች ደግሞ አሉ። እሱ ደግሞ መያያዝ የለበትም። ወንትን ቆይ ኃይሌ ቆይ አንዴ ቆይ እሱ ነው ከቤተ ክርስቲያን ጋር እየያዘው እንጂ እኔ እኮ አስምሬ ባምቢ አበሻ ዓለማዊ ሴት ናት እያልኩ ነው። ኦርቶዶክስን እንደምትወክል አድርጌ አይደለም እኔ የምረዳት። በቃ ኦፍኮርስ እሱም አይወክልም፣ እኔም ይወክላል አይደለም። እሱም እንደ ቤተ ክርስቲያን ወካይ አይደለም አድርጌ እየተረዳ ያለሁት እኔ አሁን ስለሱ አይደለም ይሄ ነገርየው ማለት ነው። ይህቺ ልጅ ግን ሳይበር ቡሊ በጣም በከፍተኛ ሁኔታ ከሚደርስባቸው ሴቶች መካከል አንዷ ናት። ሳይበር ቡሊ ትደረጋለች። እዚህ የሶሻል ሚዲያ ቡሊ የሚያደርጉ በጣም እየተከታተሉ የሰው ኮቴ እየተከታተሉ ሰውን አላስወጣ አላስገባ የሚሉ መርዘኛ ኮመንቶቻቸውን በየቲክቶኩ ላይቭ እና በየቪዲዮ ላይ የሚሰጡ ሰዎች አሉ።
በጣም አደገኛ ነገር ነው የሚደርስባት። የዚህ ደግሞ ምክንያቱ ደግሞ ምንድነው? አጭር ቁምጣ ማድረጉ አይደለም፣ መደነሷ ምናምን አይደለም። እውነተኛ ምክንያቱ የሆነ በፓንት በዋና ፓንት ዋና ቦታ ላይ ምናምን ራሷን ቀርጻ ስለሰጠች ምናምን አይደለም። የዚህ ደግሞ ዋነኛ ምክንያቷ አደባባይ ላይ ድካሟ ገበኗ ስለወጣ ነው። ገባ? በጣም ብዙ አበሻ እግዚአብሔር ምሕረት ያደርግልን እንጂ የሰዎች ፋይል ድካም እጃችን ላይ ከገባ በኋላ ሰዎችን በማለታችን በኩል እንዲኖሩ ነው የምንፈልገው። ከኛ ከወጡ ከኛ ከንፈር መጠጣ ካልከወጡ በራሳቸው የቆሙ የመሰለን ጊዜ ብዙ ኢትዮጵያዊ ደስ አይሉ። በተለይ ሶሻል ሚዲያ ላይ ያለ ኢትዮጵያዊ አብዛኛውን ኢትዮጵያ ይቺ ልጅ ትናንትና ፋይል ወጣ። ያንን የመከራ ጊዜ ቤተክርስቲያን አስጠለለቻት። ያንን የመከራ ጊዜ ስልክ ገብቶብኝ ነው። ያንን የመከራ ጊዜ ያንን የችግሯ ጊዜ ላይ ያሳለፈችው ቤተክርስቲያን ሄዳ ነው። ማናችንም ስንደክም ስንወድቅ ትንፋሽ የሚያሳጣ ነገር ስናገኝ ድንገተኛ በሽታ ቤታችን ሲገባ ሐዘን ቤታችን ህይወታችን ውስጥ ሲገባ እግዚአብሔር አምላካችንን መጣሊያ እናደርጋለን። ኦፍኮርስ ልክ ነው። መጽሐፍ ቅዱሳዊ ፖይንት አለው። መጽሐፍ ቅዱስ ሲናገር እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው ይላል። በመከራ ቀን ማን መሸሸጊያ ሊሆን ይችላል ከእግዚአብሔር ውጭ? ይህችም ልጅ በመከራ ቀን ወደሚሸሽጋት ወደ እግዚአብሔር ወይም ቤተክርስቲያን ወደምትላት ወደ ኦርቶዶክስ ቤተክርስቲያን ጥላ ውስጥ ገብታለች። ያንን ደግሞ ሶሻል ሚዲያ ኢንፍሉዌንሰር እንደመሆኗ በቪዲዮና በካሜራ አጋርታናለች ስትገባ ስትጸልይ። ምክንያቱም ፕሩፍ ልታደርግልን ፈልጋለች። አንደኛ የራሷ ጆርኒን ሼር እያደረገች ነበረ። ሁለተኛ በዛ ወንጀል ሲወያዩባት ሲከሷት የነበሩ ሰው በዛ በወጣባት ፋይል ሲከሷት ሲወነጅሏት የነበሩ ሰዎች ከዛ ለመውጣት ወደ ቤተክርስቲያን ተጠግታለች። ጥሩ ነገር ነበረ። ከዛ ያየሁትን አየው ያለችው ነገር አላት የራሷ አይመለከተንም ዲቴል። ግን ይቺ ሴት ወደ ቀደመው ላይፍ ስታይሏ ተመለሰች። ምን ዓለማዊ ናት። ኦፍኮርስ ዓለማዊ ናት። ገባ? ምንም የቤተክርስቲያን የኦርቶዶክስ ልጅ ብትሆን እንደ ሰበት ተማሪ ሁልጊዜ ቀሚስ አድርጋ ሁልጊዜ ፀጉሯን ሸፍነ የምትመላለስ የቤተክርስቲያን አገልጋይ አይደለች። እዚህ ጋር ሀሳብ እንስጥ። ቆይ ትሰጣለህ ብራዘር። አንዴ አንተን እኮ የሚቀድሙ ሰዎች አሉ። የቤቱ እንትን ትናገራለህ። አትሊስት ከፈለክ ደግሞ የቀድሙን ኮመንትን ኮፒ ፔስት እያደረክ ቀጥል። ለመቀመጥ ዝም ብለህ ከደበረ ቀጥል፣ ችግር የለውም። በመጀመሪያ ደረጃ የሀበሻ ትልቁ ችግሩ ሀሳቡን ከግለሰቡ ጋር ለያይቶ ማየት አለመቻሉ ነው። መጋዝ ይኸውልህ አባ እሰጥሃለሁ፣ እድል እሰጥሃለሁ። እኔ እንደ ማህበረሰብ ኖርማላይዝድ ለማድረግ አይደለም የዚች ልጅ ኬዝ እያወራ ያለሁት። አሁን ያልተግባባ ነው እዚህ ሚዲያ ላይ። ኖርማላይዝ ለማድረግ አይደለም። በየትኛውም መንገድ እኔ ሴት ልጆች ያሉኝ አባት ነኝ። በየትኛውም መንገድ ልጆቼ መጥፎ እንዲሆኑ አልፈልግም፣ ወይም መጥፎ ነገር ውስጥ እንዲገቡ አልፈልግም። መጥፎ ነገር ውስጥ ልጆቼ እንዲገቡ አልፈልግም ብዬ ግን ባምቢን ወይም ሀናን መስዋዕት አድርጌ በእሷ መስዋዕትነት ላይ የኔን ልጆች ጥሩ ህይወት እንዲኖሩ አልፈልግም። የሆነን ሰው ቤት ልጅ አይምሮዋን አበላሽቼ ህይወቷን አመሳቀዬ የሆኑ ወላጆችን ልጅ ያሳደጓት በልፋት በሞጣ በመከራ በብዙ ነገር ያሳደጓትን ሴት ልጅ የእሷን ህይወት አመሰቃቅዬ የኔን ልጆች ጥሩ ማድረግ አልፈልግም። ልምምዷ ከሆነ ችግሩ፣ መንገዷ ከሆነ ስህተቱ፣ እሱን ስህተት በሚያጸዳ መንገድ ኖርማላይዝ ችግሩ ኖርማላይዝ እንዲሆን በማድረግ ሳይሆን ያንን ችግር በማጽዳት በኩል ከዛ ልጆቼንም እሷንም መታደግ የሚቻልበት እንደው በጣም መጥፎ ነገር ውስጥ ገባች ብለን ካለን መታደግ የምንችልበትን መንገድ መፈለግ ነው ያለብን። በቃ ይህች ልጅ ቅድም እንደነገርኳችሁ ነው። በቃ ሳይበር ቡሊ ከሚደረጉ ሴቶች መካከል ቀዳማይ ናት። በቃ ለምን? ትናንትና ችግር ስለተገኘባት፣ ትናንትና ድካም ስለወጣባት፣ ትናንትና ከዛ ሰውዬ ጋር በቃ ሰዎች እግዚአብሔር የተወላትን ይቅር ያላትን የከደነላትን ማያስታውሰውን በአምላኳ ፊት ያለቀሰችበትን በጣም ብዙ እሷ በምታምነው እምነቷ በኩል ቅዱስ ቦታ ነው ያለችው ቦታ ሁሉ ሄዳ ደጀ ሰላምን ተንበርክካ የለመነችበትን እግዚአብሔር የረሳላትን ኬዝ ያረሱ ፋይሉን ይዘው ቁጭ ያሉ ባለ ፋይሎች አሉ እዚህ ሚዲያ ላይ። ሁሌ ከንፈር የሚመጡላትን አናን የሚፈልጉ ሊሏል፣ ሁልጊዜ የሚያዝኑላትን፣ ሁልጊዜ በነሱ ሐዘኔታ
ስር እንድትኖር የሚፈልጉ ሰዎች አሉ። ከዛ ወጥታ ቀና ቀና ያለች የመሰላቸው ጊዜ በራሷ አቋም የያዘች የመሰላቸው ጊዜ ያንን በትራቸውን እያወጡ ያንን የነውረ የትናንትና ድካሟን እንደ መጎሸሚያ እያወጡ ሊወጋጓት የሚፈልጉ ሰዎች አሉ እና እነዛ ሰዎች እያሳደዱ የሚያደርጓት ነገርም አለ ልላችሁ ፈልጌ ነው። መጠቅለል ከፈለግ ቶም ጠቅልልና ከዛ ይርጋለም አንድ ደቂቃ ብቻ እንትን ልበልና ሰምቻለሁ። ሀሳብህን እንዴት እንደምታቀርብ ስለምረዳ ባላንስ የሆነ ነገር ነው እያቀረብክልን ያለ ነው። ቅድም የመጨረሻ እንደ የጠየቀኝ ጥያቄ ነበረ የእሸቱ የይቅርታው ነገር። እንግዲህ እንደምታውቀው ነው እንግዲህ አንተ ሶሻል ሚዲያ በደንብ ታውቀዋለህ። ሁለቱም ለገበያ እንደሆነ እኮ ታውቀዋለህ። አሁን ወደ መጨረሻው ስንሄድ የእሷ ስህተት አለባት ጥፋተኛ ነች የሚለውን እንዳለ ሁላችንም ጥፋት አለብን በምታደርጋቸው ነገሮች። የእሸቱ ንግግር ማለት ነው ቫይራል የወጣው ወይ ደግሞ መነጋገሪያ የሆነው ማለት ነው እሸቱ ስለሆነ እንጂ ሌላ ሰው ብሎት ቢሆን ኖሮ ሁለት ሶሻል ሚዲያ ያሉ ሰዎች ተነጋገሩ ወይ ደግሞ አንድ ሁለት ተባባሉ ተብለን እናልፈው ነበረ። አሁን ሁለተኛው ግን ሊያደርግ አሁን የሚያደርገው ሌላኛው መሸቂያ ነው። ይሄ ደግሞ ሌላኛው ማለት ነው። ምክንያቱም ይህንንም ደግሞ ብዙ ሰዎችን ማለት ነው ምናልባት ደግሞ ይቅርታም ላይ ጠይቅበት ይችላል። በነገራችን ላይ ርዕስ ሰጣው እንጂ ምናልባት ነገሩን በሌላ መልክ ደግሞ ሊያመጣውም ይችላል። ምክንያቱም ይቅርታ ጠየቀ ማለት ቶቢ ነው እና ይህንንም ርዕስ የሰጠው ሌላኛው ራሱ የቢዝነሱ አንድ አካል ሊሆን ይችላል። ዞሮ ዞሮ ግን እሸቱ ላይ ብቻ ፎከስ አድርገን እሸቱ እንደዚህ የምንለው ነገር ራሱ መቆም አለበት ማለት ነው። ይህንን ማድረግ አለብን የሚል ነው ሀሳብ ያለኝ። አቤላ ስለሰጠኝ ድል አመሰግናለሁ። እውነት ቀጥልና መጋዝ ከዛ ይርጋለም ትቀጥል። መጋዝ እንደ አገባብ ፕሊስ። እሺ ጥሩ ሀሳብ ያለ ትመስላለህ። ከእኔም ጋር ደግሞ ያለን ሀሳብ ከሀሳብ በኋላ መናገር ትችላለህ። ኮመንት ላይ ጻፍከው። እውነት ግን ሀሳብህን ቀጥል። ሶሪ በጣም እሺ። ችግር የለውም አቤላዬ፣ እግዚአብሔር ይስጣችሁ። አቤል በጣም ቴንኪው። ፎሎወር ነኝ በነገር ላይ የምታነሳቸው ሀሳቦች ሚዛናዊ ነው። እኔ ዝም ያልኩትኝ እኮ ያው ቅደም ተከተሉን ጠብቀህ ትሄድልኛለህ ብዬ። ሮያል ይቀድማል መሰለኝ። እውነት እኮ እኔ ሁለት ሶስት ሰው ቀድማለሁ። እሺ በቃ ያውራ፣ ችግር የለውም። ያው እሺ ተናገሩ በየተራ ሁለታችሁ ተናገሩ። ገዝታ አስገብቼ እንደዚህ እንትን ስለማልን ሶሪ ብዙ አልናገርም። አጠር ያለ ነገር መናገር ነው ፈልገው እና ምን አለ መሰለህ ኖርማሊ ሀቀኛ ስትሆን ለአንድ ነገር እውነት ሲኖርህ እንዳንተ ፊት ለፊት ሰው ይወጣል። አንተ ለምሳሌ አሁን ይቺ ልጅ ኦርቶዶክስ ነች፣ ጉዳዩ የኦርቶዶክስ ነው። እኔ ኦርቶዶክሳዊ ነኝ፣ አንተ ፕሮቴስታንት እንደሆን ካውቃለሁ። ግን ይኸውልህ ፊት ለፊት ወጣ። አየህ እውነት ስትይዝ ይሄ ሃይማኖት ነው የያኛው ሃይማኖት ነው የዚህኛውን አትልም። ሰብና ይቀድምብሃል። ገባ? መጀመሪያ ደረጃ እሸቱ የሚባለው ልጅ በጣም በጣም ከባድ መጥፎ ሰው ነው። ሰብና የሚባል የሌለው ሰው ነው። ከዚህ በፊት አሁን ለምሳሌ ፕሮቴስታንቶችም ኦርቶዶክሶችም የምንስማማበት እፎይን ነው። እፎይ ኢየሱስን ከፍ ዝቅ እያደረጉ ሲያዋርዱት የዋሃቢያ ሙስሊሞች እፎይ ከመጣ በኋላ እንዴት ረገብ ብለው ሁሉን ነገር እንደተው እኛ እናውቃለን። በዛ ሰዓት እፎይን ወጥቶ የተቸ ሰው ነው እሱ። እፎይን ወጥቶ እኔ አብደላ የሚባል አብሮ አደግ ብለናል። ይሄ ግን ሌላ ጉዳይ ነው፣ አታገናኝ። ቆይ በእናትሽ እንዲህ ዝም በሉ እስቲ። ኦ ማይ ጉድነስ ይርጋለም ይኸውልሽ የተናገረውን ነገር አንቺ ስላለሽ የምሰጥሽ ሰዓት ሮያል ያነሳውን ሀሳብ ምናምን ብለሽ እንትን እንበል የተለያዩ ሀሳቦችን ማስተናገድ ጀምር። አቤላ እኔ በነገራችን ላይ ግን መመኛው ምን ታውቃለህ? ኢትዮጵያኖች በሙሉ አውሮፓ እንዲኖሩ እመኛለሁ። ለምሳሌ ስርዓት እንዲያውቁ በቃ ሰው ሲያወራ ጣልቃ መግባት፣ በወረፋ ጣልቃ መግባት፣ ቅደም ተከተልን ማወቅ አውሮፓውያኖች ብንማር ከሌላው ነገር ይሻለን ነበር። ግን አሁን ልነግርህ የምፈልገው ባጭሩ በዛ ሰዓት እፎይን የተቸ ሰው ነው። ስለዚህ እንደዚህ አይነት ሰዎች የጥቅም ሰዎች ናቸው። መጀመሪያ ደረጃ በአሁኑ ሰዓት መወቀስ ያለበት አሁን ይህ ሰውዬ እንዲህ ብሎ እሷን ተናገረ። ግን መጀመሪያ ደረጃ ኦርቶዶክስ ገንዘብ እንደዚህ አሰባስቡ የሚሉ ሰዎች እነማን ናቸው ነው መጀመሪያ ደረጃ። ደፈር ብሎ እኮ ወጥቶ የሚናገር ሰው አሁን ለምሳሌ አንተ ደፈር ብለህ ወጥተህ የፈለጉትን ያምጡ ብለህ በሃይማኖት ፕሮቴስታንት በኩል ያለው ትናገራለህ።
በኦርቶዶክስ ዘንድ ደግሞ እንዳንተ ወጥቶ የሚናገር ሰው ማን አለ? የሚናገር ቢኖር እሺ ጳጳሶቹ ናቸው፣ ቄሶቹ ናቸው፣ ገንዘብ ያምጣ እንጂ ምን ሆነ እከሌ ማን ነው የሚሉት? እነሱ ናቸው የሚሉት? ማንም ገንዘብ አምጣ። ክለብ ገብተው ይሰበስባሉ ገንዘብ። ልንገር፣ ክለብ ገብተው ገንዘብ ይሰብሰብ ይላሉ። ምንም አይመስላቸውም። ስለ ቤተ ክርስቲያን የእከሌ ጸባይ እንደዚህ ነው፣ እከሌ እንደዚህ ነው፣ የወረደ ነው፣ ሃይማኖቱን አይወክልም፣ ይወክላል አይሉም። ስለዚህ የእሱ ግን አነጋገር በጣም በጸያፍ መልኩ ስለተናገረ ይሄን ነገር ደግሞ እንደገና ጭራሽ ይቅርታ ብሎ ለይቅርታ ደግሞ ቀጠሮ የሚይዘው ይሄ በጣም ወራዳነት ነው። መጀመሪያ ደረጃ እሱ ቅድም አንተም ተናግረዋል፣ ድጋሚ አልድጋሙ። እሱ ራሱ ማን ነውና ነው እሱ ስለ ቧልትና ቀልድ ሲያወራ የሚሉ ሰውዬ ቤተክርስቲያን ወክሎ ገንዘብ ሰበሰብ ኩናም ሲል ገንዘብ ቢሰበስብስ ምንድን ነው? አናቅም እንደኛ እኛ እኮ ብዙ ሰዎች እኮ ይነግሩናል እኮ ኮሚሽን እየበሉ አይደል እንዴ ገንዘብ የሚሰበስቡት ለቤተክርስቲያን? ገንዘብ ሳይበሉ ኮሚሽን ሳይበሉ ይሰበስባሉ እንዴ ገንዘብ ለቤተክርስቲያን? እሱ የትኛው መናኝ የትኛው መነኩሴ ሆኖ በሀቅ ቤተክርስቲያን ገንዘብ የሚሰበስበው? ከዛ ላይ ኮሚሽን እየበሉ አይደል እንዴ የሚሰበስቡት? ስለዚህ ይቺ ልጅን እንደዛ አድርጎ የሚተቻት እሱ ማን ሆኖ ነው? እሷ ቤተሰብ የምታስተዳድር ሰው ነች። የፈለገችውን ትበድ ምን ትበድ፣ ዓለም ላይ ያለች ሰው ነች። እንደፈለገች ትሆን፣ እግዚአብሔር ይጠይቃት እሱን። ስለዚህ እኛም ዓለም ላይ ያለን እየፈለግን እያበድን እንደፈለግን እየሆንን የምንኖር ሰዎች ቤት ገብተን ደግሞ በየቦታው ስለ ቤተክርስቲያናችን ተቆረቆረ ብለን የምንነጋገር ሰዎች ነን። ስለዚህ ይሄ ሰው በጣም ከባድ ሰው ነው፣ እወቁት፣ ከባድ ሰው ነው። ስለዚህ እንደዚህ አይነት ሰዎች እንዲታረሙ እንደ አቤል አይነት አቤል ሁል ጊዜ ላደንቅ ላከብር እፈልጋለሁ። ምክንያቱም ሁል ጊዜ ይሄ ፕሮቴስታንት ነው፣ ይሄ ኦርቶዶክስ ነው፣ ይሄ ካቶሊክ ነው አትልም። ስህተት ባየበት ሰዓት ወጥተህ ግንባርን ሰጥተህ ፊት ለፊት ስለምትናገር እግዚአብሔር ያክብርህ። እውነቴን ነው የምልህ። በጣም አመሰግናለሁ በዚህ። ስለዚህ ይሄ እሸቱ የሚሉት በጣም እበላባይ ሌባ ነው። በቃ ይሄ ነው የኔ ሀሳብ። አመሰግናለሁ። እሺ ሮያል እናመሰግናለሁ። ሮያል የተናገረውን ነገር ግነት አይ ቲንክ ግነት ይመስለኛል ክለብ ገብተው ይሰበስባሉ የሚለውን ፖይንት የትም ይሄዳሉ ከማንም ይሰበስባሉ ለማለት ግነት መሰለኝ የተጠቀመው። እንግዲህ ሮያል የኦርቶዶክስ እምነት ተከታይ እንደሆነ ነው የማውቀው። ከተሳሳትኩ ታርሙኛላችሁ። እውነት ሀሳብን መግለጽ ትችላለህ፣ አታሰድበን ይላል ሰው። የመናገር ነፃነት አለው። እናንተም ገብታችሁ ዲፌንድ የማድረግ ነፃነት አላችሁ። ያሰደብኳቸው አፍ ውስጥ ከትቻ አይደለም ያስወራሁት። እሺ አመሰግናለሁ አቤላ። አክቹዋሊ አርመኸዋል። በቃ ትክክለኛ አርማት ነው። ግን ዞሮ ዞሮ ምንድነው እዚህ ጋር ልናወራና ልናቅ የሚገባው ነገር እንደ ክርስቲያን ከእውነት ጋር እንቁም። እውነት ነው የሚያሸንፈው፣ እውነት ነው የሚበልጠው ሁሌ። ስለዚህ እኔ አሁን ነገሩን የማየው ከሁለቱም አንግል ነው። በቃ እሼቱ ምንድነው እህቴ ምንድናት የሚለውን ነገር አይተ ነው። እሼቱ ከምን አንጻር ነው ይህንን ነገር ያደረገው፣ መነሻው ምንድናት የሚለውን ነገር አይተ ነው። እሼቱ የደረበ ነው። ማፊ እና ቅድም አቤላዬ እንትና ሮያል የተናገረው አንድ የምደግፈው ነገር አለ። የሚገርም ነገር እስካሁን ሳይነሳ እሱ መጨረሻ ላይ አነሳውን ያነሳዋለሁ ብዬ ነበር እና እንትናን ይቺን ሀናን እሼቱ መወጣጫ ነው ያደረጋት። በነገር ላይ በተለይ በክርስቲያኑ ዘንድ ይቅርታ ማግኛ ጭምር ነው ያደረጋት። ከዚህ በፊት ላደረጋቸው ነገሮች ስፔሻሊ የወንድሜ አንስቶታል። እፎይ ላይ ያ ሁሉ 100 ሚሊዮን የሚሆን አጠቃላይ ክርስቲያን ፕሮቴስታንቱም፣ ካቶሊኩም፣ ኦርቶዶክሱም እፎይ ላይ ሙስሊሞች በዘመቱበት ሰዓት የሚገርም ነገር እንደ ክርስቲያን እንደ ትልቅ ሚዲያ ባለቤት አጌንስት ሆኖ የቆመ ሰው ነው። አጌንስት ሆኖ የቆመ ሰው ነው። የሚገርማችሁ ነገር አሁን ስንናገር የሁለቱንም ነገር አውጥተን እናወራና ዘን በቃ መደረግ የለበትም የሚለውን ነገር እንደ ሶሉሽን እናስቀምጣለን። ግን ይሄ ነገር በሱም በኩል በሷም በኩል እንደዚህ አይነት ነገሮች ኤክሰርሳይዝ እንዳይደረጉ እንተራረም ነው። አሁን እኛ ካላወራ ነው ማን ያወራዋል? ማን ያርማቸዋል? ሰው ወጥቶ በዚህ ነገር ላይ ኦፌንድድ ሆነናል እንደ ክርስቲያንም እንደዚህ መደረግ የለበትም ብለን ካላልን ማን ያወራውሽ? ማን ያርም? አንዳንዴ እሱን ደግፋችሁ ነው፣ እሷ እንደ ተቃውማችሁ ነው፣ እሷ እንደዚህ ኖ እውነቱ የትኛው ነው? በቃ እውነቱ እሼቱ ብዙ ጊዜ መስጠት ይቀራል።
አክቹአሊ አሁን እኔ እሱን ለመኮነን አይደለም፣ በቃ ግን ትልቅ ሚዲያ አለው፣ የሚዲያ ባለቤት ነው፣ ብዙ ፎሎወር አለው። እንደ ሚዲያ ባለቤት የሚናገራቸውን ነገሮች ሊቆጣጠራቸው ይገባል። አትሊስት አማካሪ እንኳን ሊኖረው ይገባል። ይሄ ነገር ብናገር ማንን ያስቀይማል፣ ይሄንን ነገር ባልናገር ማንን እንትን ይላል የሚለውን ነገር በደንብ አስተውሎ ነው መናገር ያለበት። ቀደም ብላችሁታል፣ ቢዝነስ እንደሆነ በደንብ ያስታውቃል። በቃ ቤተክርስቲያናችንን እንደ ክርስትና ብዙ ጊዜ ያስቀይሞናል። አሁን ደግሞ ልክ ለቤተክርስቲያን እንደቆመ አስመስሎ ልጅቷ ላይ በቃ በላት። የሚገርማችሁ ነገር በላት። በቃ በዚህ የተነሳ ብዙ ሰው ነው እንደገና ለሱ ሆዱን እንትን የመለሰለትና ኖ በቃ እሸቱ ብዙ ጊዜ ስህተት ይሰራል፣ ሊታረም ይገባል። በደንብ ነው ሊታረም የሚገባው። ወደ እህቴ ስንመጣ አቤላዬ፣ ወደ እህቴ በቃ እኔ አንዳንዴ እንዴት እሷን ትደግፋላችሁ፣ እንዴት እሱን ክርስቲያን ታደርጋላችሁ? በቃ ሴት ልጅ ሰሰብተብል ናት። በቃ ኢዚሊ ሰሰብተብል ናት። ስፔሻሊ በተለይ ሚዲያ የወጡ እህቶቻችን ብዙ ነገር አለባቸው። ብዙ ነገር አንዳንዴ እንደዚህ ሆነው ስናያቸው ከበስተጀርባቸው ብዙ የተሸከሙት ነገር አለ። የሚገርማችሁ ነገር በቃ ቤተሰብ ያስተዳድራሉ፣ እናትና አባት፣ እህት፣ ወንድም። ቆይ እኔ እኮ በጣም የሚገርማችሁ ነገር እንትን ቡና ቤት እየገባ ስጋውን የቸረቸረ እህትና ወንድሙ የምታስተምር እህት የለችንም? የሉንም? ሞልተዋል። በቃ ይቺ ልጅ ስራዬ ቲክቶክ ነው፣ እንደዚህ ነው የማገኘው፣ እንደዚህ ቤተሰብ አስተዳድራለሁ አለች። ገላዋን አሸጠች። በተሸጠም ማንም አይመለከተውም። እኔ የእግዚአብሔርን ምሕረትና ቸርነት የሚገርማችሁ ነገር እንደዚህ በእጃችን በመዳፋችን እንለካለን። አንዳንዶቻችን አንለካ። እኔ ዛሬ እርቃኔን ሮጬ መንገድ ላይ የሆነ ነገር ብሰራ እኔ የሚምረኝ አምላክ አለ፣ በመለስ ይምረኛል። በቃ ኃጢአት የለብኝም ብዬ አልኩራራ እንጂ ሊምረኝና የታመነ ሊቀ ካህን አለኝ፣ ይምረኛል። ሌሎቻችን ያንን አይተን አንኮንን። በቃ እህታችን በቃ በተለያየ ጊዜ የሆነ ነገር ታደርጋለች፣ ትገባለች፣ ትወጣለች። በቃ እሱ በቃ ያንን የሚያይ አምላክ አለ፣ እግዚአብሔር አለላት። እሱ ያያታል። የሚመራትም እሱ ነው፣ የሚያጸድቃትም እሱ ነው፣ የማይመራትም እሱ ነው። በቃ የሷን ነገር ብቻ አጉልተን አናውጣው። ይሄ ሲባል ሙሉ በሙሉ እየሆነ ያለው ነገር ትክክል ነው ወይ? አይደለም። መስተካከል ያለበት ነገር አለ። አቤላዬ ላይቭ ፓውዝ ሆኗል። አቤል እሰማለሁ። አንተ ቀጥልኛ፣ እየሰማን ነው። ኦኬ እሺ። እና እሷ ጋርም ስህተት አለ። እንደ ክርስቲያን እናርማታለን። በቃ ተስተካከይ። በውስጥ በተለይ ወንድሞች አሉ። የሚገርማችሁ ነገር እሷ የምትቀርባቸው ወንድሞች አሉ፣ እንደነ አኬን፣ እንደነፈለገ፣ እንደማ ብዙ ወንድሞች አሉ። በቃ እንዲነግሯት ማድረግ እንችል ነበረ። ኦፊሻሊ ተወጥቶ እንደዚህ ሚዲያ ላይ ከመባሉ ይልቅ ያው እሸቱን የሚያክል ብዙ ዝና ያለው ሰው እንደዛ ከሚያደርግ ይልቅ እሱ ቢችል እንደዚህ ቢያደርግ፣ ካልሆነም ደግሞ ወንድሞች አሉ እንዲነግሯት ማድረግ ይቻል ነበረ። ኦፊሻሊ ተወጥቶ እንደዚህ ክሪቲሳይዝ ከምትደረግ ሶሉሽኖች ነበሩ። በቃ ባይጮኮል አሁን ስታለቅስ ነበረ፣ ስቅስቅ ብላ ስታለቅስ ነበረ። ከሷ በፊት ደግሞ የሰማነው በጣም የሚያስጠላ ትራጀዲ ሰምተናል። አንድ እህታችን እራሷ ነቅታለች እንደዚህ ቡሊ ስለምትደረግ። ከዛም ተነስተን ነው እሸቱ ላይ ትንሽ ቆንጠጥ ማድረግ የፈለግነው። ከዛም ተነስተን ነው አንድ ነገር እኔ ልጠይቅ እና አሁን እሷ ልክ ናት እያላችሁ ነው ወይ ለሚሉት ሰዎች ምንድን ነው የምትለው? አሁን አንተ ኦርቶዶክሳዊ ወጣት ነህ እና ምንድን ነው የምትለው? እኛ አሁን ስለ እሷን ማፊ ራሱ እያወረደች ነው ይላችሁ። ስትወርዱ ራሳችሁ የምትወርዱት ያለ። ይቅርታ ስልክ ተደውሎልኝ ሶሪ፣ እሺ እንትን ማንሳት ያለብኝ ስልክ ነበር እና እንትን ስትሉ ስንናገር እሷን ስንደግፍ ድርጊቷን ያደረገችውን ነገር ወይም ስተት የተባለው እንደ ማህበረሰብ ስተት የተባለውን ነገር እየደገፍን ነው ወይ የሚለውን ነገር መልስ ብሰጥ ከዛ ስለዚህ ይቅርታ አንድ ነገር ተናግረ ከዛ ተቃለ ማፊ አንዴ የሚታረጋለህ ይቅርታ ጋር አንተ ላይቭ ፖዝ ሆኖ ያለ አንስቼው ነበርና እሷን እያበረታታን አይደለም ብያለሁ፣ እየደገፍንም አይደለም። በቃ ድጋፍ አይደለም። አሁን እኮ ቀደም መነሻዬ ላይ ከእውነት ጋር እንቁም፣ የሚስተካከሉ ነገሮችን ለማስተካከል እንጣር እንጂ እከሌን እየኮነንን እከሌን እያነሳን እየጣለን አይደለም። እህታችንም ድካም አለባት።
በቃ ያ ድካሟ ደግሞ እኛ ትክክል ናት ብለን እያበረታታን አይደለም። ተስተካከላለች። ማስተካከሉን ግን የሆነች ነገር ተይዞ ብቻ የሆነ ነገር በተተነፈሰ ቁጥር ሚዲያ ላይ ይዞ መውጣት አይደለም። ሚዲያ አሁን ወንድሞች አሉ እንድትገሰጽ የንስሐ አባት ይኖራታል፣ መንፈሳዊ አባት ይኖራታል። ለእሳቸው ተነግሮ እንደዚህ አድርጋለች እንቺ ልጅ ትመለስ ወደ ቤተክርስቲያን እንደዚህ ትደረግ ብሎ ማለት ይቻል ነበር። ኦፊሻሊ ተወጥቶ እሷን ክሪቲሳይዝ ከማድረግ እንደዚህ እያደረግን ብዙ እህቶቻችንና ወንድሞቻችንን እያጣን ነው። መሆን የለበትም። እህታችንን በተገቢው አካሄዷን እንድታስተካክል ማድረግ እንችላለን። እሷን በፍጹም ሳፖርት እያደረግን አይደለም። በቃ ሳፖርት እያደረግናት አይደለም። ይሄንንም ነገር እያበረታታን አይደለም። ይሄ ነገር ሊታረም ይገባል። በቃ ሊታረም ይገባል። እህታችንም ተመልሻለሁ ካለች በነገራችሁ ላይ ሰው እኮ ጻድቅ ሰባት ይወድቃል ሰባት ይነሳል የሚባለው አይ ቲንክ እንደዛ መሰለኝ መጽሐፍ ቅዱሳችን የሚለውና እሷ ሚሊዮን ጊዜ ትውደቅ። በነገራችሁ ላይ ቁጥሩ አይደለም ሚሊዮን ጊዜ ብንወድቅ እኛ የሚምር አምላክ አለን። በነገራችን ላይ የሚምር አምላክ አለን። የእግዚአብሔርን ምሕረት በመዳፋችን አንወስነው ብያለሁ ቀደም። ምሕረቱ ቸርነቱ ብዙ ነው። ግን የሚሆነው ነገር ተከታዮች ያለን ሰዎች እንዴት ነው ቤቭ ማድረግ ያለብን? ሰው ያየናል፣ ትውልድ ያየናል። በቃ ትውልድ ያየናል። ተከታዮች አሉን፣ የሚያዩን ህፃናት ወጣቶች አሉን፣ አዛውንቶችም አሉ። እዛ ላይ ጥንቃቄ ማድረግ አለብን ብያለሁ። ከዛ ውጪ በስተመጨረሻ የምናገረው ነገር ወንድማችን እሸቱ አይ ቲንክ ይሄን ነገር በተናገረ ቅስፈት ማስተካከል ይችል ነበር አንዳንድ ነገሮችን። አሁን ይሄ ልክ ራሱንም እንዴት እንዳየ አላቅም። ይቅርታ አድርጉልኝና ቀጥሮ በዚህ ሰዓት እንደዚህ ያደርጋለሁ ብሎ ማለትም አልነበረበት። ቀጠሮ መቅጠር አልነበረት። ኢሚዲየትሊ አክሽን መውሰድ ነበረበት። እሱ ማነውና ልክ እንደ አንድ እንትን ወጥቶ በዚህ ሰዓት ይቅርታ ጠይቃለሁ ብሎ ታይም ፊክስ አድርጎ እንዴ በዚህ መሀል ብዙ ነገር ቢፈጠርሳ ይቺ ልጅ ራሷም ታጠፋሳ ብዙ ነገር ይከሰታል እኮ። በቃ ኮሜንት ተደረገ፣ ወዲያውኑ ነው ኮሜንት የተደረገው። ማድረግ አልነበረብህም ተብሎ ኮሜንት ተደረገ። ኢሚዲየትሊ ሪስፖንስ ማድረግ ነበረበት። ለምንድን ነው ጊዜ የምንቀጥረው? ለምንድን ነው አንተ ላጠፋኸው ጥፋት ለምንድን ነው ቀጥሮ የምንቀጥረው? በቃ ተባለ መመለስ ነበረበት። ይሄ ራሱ የሚገርማችሁ ነገር ሶስተኛው ጥፋቱ ነው። በቃ ስለዚህ እንደዚህ መስተካከል አለብን። በተለይ እባካችሁ እህት ወንድሞቻችን፣ አቤላ በጣም ቴንኪው። እንደ ክርስቲያን ይሄ ይመለከተኛል ብለህ ነው በነገር ላይ በቃ እንደ ክርስቲያን ይመለከተናል። እህት ወንድሞቻችን በተለያየ አቅጣጫ ሲያጠፉ የሚስተካከሉበትን መንገድ ማመቻቸት አለብን። ይሄ እከሌ ጻድቅ ነው እከሌ ኃጢአተኛ ነው በሚል ብቻ ሴንስ አይደለም መሆን ያለበት። በቃ ጥፋት ያጠፋውን አካል ጀጅም እያደረግናቸው አይደለም እንዲመለሱልንም ስለምንፈልግ። በነገራችሁ ላይ ስለነሱ እኮ ኮንሰርን ባንሆን እኮ አናወራም። እዚህ ቤት ገብተን እኮ አንቀመጥ እንደ ሁሉ ሰዓትም ቁጭ ብለን ወረፋ እንይዝም ነበረ። እንዲመለሱልን ስለምንፈልግ ነው እና እንዲታረሙም ስለምንፈልግ ነው። አመሰግናለሁ። እግዚአብሔር ይስጥልኝ። ተረኛ መቀጠል ይችላል። ስለብዙ ልጆች ነው አሁን እዚህ እየተናገረ እስናት የቲፎዞ ነገር አይደለም ወይ ደግሞ እሷን በመውደድም አይደለም እሱን በመጥላትም አይደለም። ግን ትክክለኛው ነገር መናገር ያለበት ሰው ነው እሱ። በቃ አስቦ ነው እንጂ እንደማንም ሰው ዝም ብሎ ኮንቴክት ክሬት አድርጎ ለመውጣት የገባ ሰው አይደለም። እሱን ለማለት ነው። ቴንኪዩ። እናመሰግናለን። ቀጥል ኃይሌ። ቤተክርስቲያን ማነች? የመጀመሪያው ቤተክርስቲያን እንዴት ነው የተወለደችው? ቤተክርስቲያንስ የሚለው ቃል እንዲመጣ የሚለውን ስናይ ቤተክርስቲያን ማለት የዳኑ ህብረተሰቦች የወለዷት ወይም ደግሞ በኃጢአት ምክንያት የጨቀዩ የነበሩ ሙታን የነበሩ የጠፉ የነበሩ ግን በክርስቶስ ኢየሱስ ደግሞ ያመኑ የተሰራች ነች ቤተክርስቲያን። ቤተክርስቲያን ውስጥ ጻድቅ የለም። አንድ ማንኛውም ሰው ጻድቅ አይደለም፣ በክርስቶስ ኢየሱስ ነው የሚጸደቀው። እና አንድን ሰው ወደ አንድ ሰው የምንወረውረው ይሄ ወደ ወንድምነት ስወረውር እኔ ጋር ማን ነኝ የሚል የመጀመሪያው መታየት አለበት ብዬ አምናለሁ። ኢየሱስን ወደዚህ ምድር ምን አመጣው? ወደዚህ ምድር ያመጣው አንድ ነገር ነው። የኔና የናንተ ኃጢአት ነው ወደዚህ ምድር የጎተተው። እግዚአብሔር አብ ስለወደደ ልጁን ሰጠ። በደንብ ስሙኝ እዚህ ጋር ልጁን የሰጠው እግዚአብሔር አብ ነው። ስለወደደን ነው። ኃጢአታችን ምክንያት ሙታን ስለነበርን በበደላችንና በኃጢአታችን ሙታን ስለነበርን እግዚአብሔር ስለወደደ ልጅ ሰጠ። ወዳጆቼ ልጅስ ራሱን ሰጠ። መጽሐፍ ቅዱስ ነው የሚለው። ቀጥሎ ግን በጣም የሚገርማችሁ የማታነቡት ዛሬ እንግዲህ አጋጣሚውን ካገኘው 222 ሰዎች በደንብ ስሙ።
እናንተም ለወንድሞቻችሁ ነፍሳችሁን አሳልፋችሁ ልትሰጡ ይገባል ይላል። የት ነው ያለው? አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 16 ላይ ነው ያለው። ልጁ ራሱን ሰጠ፣ የእግዚአብሔርና የልጅ ፍቅር በዚህ ታወቀ፣ እናንተ ደግሞ እርስ በእርሳችሁ ለወንድሞቻችሁ ለበደሏችሁም ኃጢአት ለሰሩትም ለምንም ለየትኛውም ሰንበዲ ለሆነ ለየትኛውም ሰው ኤቲስትም ይሁን ምንም ይሁን ልትቆረስለት ይገባል ይላል። እኛስ መቆረሱን ነፍሱን ነው የምናሳጣው። አሁን እንደሚታየው ማለት ነው በየሚዲያው ላይ እያየን እንዳለው እንትና እንዲህ ያደረገች እንትና አለች እንትና እንዲህ ያለች እንትና እንደዚህ ብሎ እንትና በዚህ ገብቶ እንትና በዚህ ወጥቶ፣ ያው ይሄ ምንም ሌላ ክርክር የለውም። ለቪው ካልሆነ በስተቀር አንድ ምስኪን በሰራችሁ ስህተት አውጥተን አደባባይ ላይ የምናወጣት ከሆነ አልገባንም። የእህትና የወንድም ፍቅር አንድ ሰንበዲን አውጥተን የምናንጠለጥለው ከሆነ ማንነታችንን አልተረዳነውም። ስለዚህ ወዳጆቼ እማወራው እኔ እንደ እግዚአብሔር ቃል ነው። ባምቢ ተሳስታ ሊሆን ይችላል። አዎ ተሳስታ ሊሆን ይችላል። ባምቢ አበሻ ማለት እምናቃት ነች፣ እምናያት ነች። ብዙ ነገሮቿ ስህተት ሊሆኑ ይችላሉ። ግን እሷን ተንተርሰን አንድ ኑረዲን የሚገጥመው ግጥም አለ ወንድምነት፣ እኔ ታዋቂ ነው ብዬ ነው ማስበው። እሸቱ መለሰ ምን ይልልሃል? አልሆንልህ ያለለታ መተለቅና መግዘፍ ከትልልቅ መሃል አንዱን መርጠህ ዝለፍ ይላል። ማለት ዝም ብለህ ስትዘልፈው አንተን ለማየት ሲመጡ በዚህኛው በኩል አሁን ቅድም ስላልክ ማለት ነው ይቅርታ ጠይቋል አይደል? ለሱም ቪው ይመጣል ማለት ነው። በዚህኛው በኩል ደግሞ ቪው አለ ማለት ነው። የሰው ልጅ ደግሞ ይሄ ማወቅ መታወቅ ምናምን ስለሚፈልግ ለመጻፍ ይንደረደራል ማለት ነው። በመልካምም በክፉም መጥፋት አንፈልግም እኛና ባምቢ ኃጢአተኛ ናት፣ እሸቱም ኃጢአተኛ ነው፣ እኔም የማወራው ኃጢአተኛ ነኝ። ግን በክርስቶስ ኢየሱስ ነው የጸደቅኩት። ጽድቄ ክርስቶስ ኢየሱስ ነው፣ ማንም አይደለም ጽድቄ። ኃይሌ እንደዚህ አድርገህ ምናምን ስትል ያንተን ላንፋ ግለጠው ነው ምልህ። ማለት በእግዚአብሔር ፊት እኛ ማንን ነው ስንታይ ራቁታችንን የተገለጠ ነው፣ ቤት ውስጥ የተገለጠ ነው፣ አደባባይ ላይ የተገለጠ ነው። ስለዚህ ማንንና ነው ማንን የምንወቅሰው የሚል ሀሳብ ነው ያለኝ እኔ። ስለዚህ ስንወቅስ ወደ ራሳችን እያየን መወቀሷ ሳይሆን ቅድም አንድ ልጅ መወቀሷ ሳይሆን ችግሩ ገባችሁ፣ ወቀሳ የቀረበበት መንገድ ትክክል አይደለም። በዛ ላይ ደግሞ ለራሱ ንግድ ሲል ነው እንጂ የወቀሳት ለማህበረሰብም ለቤተ ክርስቲያንም አስቡ አይደለም። ይሸቱ ነው እያልኩ ያለሁት እኔ። ሙኒ አንቺ ነሽ ቀጥሎ ያለሽ? አዎ ሰላም አቡና እንዴት ነህ? እኔም አሁን ያንተን ሀሳብ ነው የመጨረሻውን ሀሳብህን ነው የምደግፈው። መወቃቀሱ መኖር አለበት ማለት በጣም ኤክስትሪም ወደዚህኛው ኤክስትሪም እየሄደ መጣ። መጀመሪያ የቪዲዮ ኢቴንሽን የነበረው በፍጹም እሷን ለማረም አይደለም፣ እሱ የራሱን ማስታወቂያ መስራት ፈልጎ ነበር። ይሄ ክሊር ነው። ከዛ ግን ብዙ ሰው ሲያወራ የሰማሁት ኢየሱስ እኮ ያቺ ሊወግሯት የመጡትን እስቲ የደፈረ ሰው ይውገራት አለ። ብዙ እንደዚህ ተነስተዋል። ኢየሱስ የኃጢአተኞች ቤት ነው እኮ ለኃጢአተኞች ነው የመጣው። ብዙ እንደሱ የሚባሉ ነገሮች ነበሩ። ግን አለው ከሱ ተከትሎ የሚመጣ ያቺ ዝሙት የምትሰራ ሴትዮ ብትመጣ መልሰሽ ዝሙት አትስሪ ብሎ መክሮን ይላካት። ስለዚህ ሁሉም ሰው የሚለው who are we at the end of the day እሷን ብሌም ለማድረግ ነው የሚለው። እንደ ሀሳቤን መግለጽ የምችል አይመስለኝም በደንብ። ኃጢአትን ስናይ ኖ ማለት አለብን። የሚሰራ የተሻለን ሆነን ሳይሆን አትሊስት የታደሰው ማንነት ኃጢአትን የሚጠላ ነው የተሻለ መሆን ስላለበት አንድ ወንድማችን በማይሆን መንገድ ሲሄድ ኖ ይሄ መንገድ ትክክል አይደለም የማለት ድፍረቱን ሰጥቶናል ብዬ አስባለሁ። ኢን ሪስፖንስ ያኛው ሰውዬ አንተ ማንህና ነው ማለት ትክክል ነው ብዬ አላስብም። በቃ ኃጢአት የሚሰራን ሰው እኔ ተሻልኩ ሆኜ ሳይሆን በዛ ሞመንት ወንድሜ ልረዳው ስለሚገባ ኃጢአትን መጸየፍ አለብን። የሚሰራው ሰው ደግሞ ከዛ ህይወቱ እንዲመለስ እኛም ማስተዋጽኦ ማድረግ አለብን የሚለው ላይም ቢነሳ ብዬ ነው። ሁሉም ሰው አሁን ሌሎች እንደዚህ ሚዲያዎች ላይም ብታይ ሁሉም ሰው ኃጢአት ይሰራል እኮ ማንም የተሻለ የለም። ወደዛ ኤክስትሪም ሄደ። አዎ ነውሩን ለማጽደቅ ስህተትን ለማጽደቅ ብልግናን ለማጽደቅ ድካምን ለማጽደቅ አይደለም የተሰባሰብ ነው እንድታርሙ። ግን አሁን የደከመው ሰውዬን በማያጠፋ መንገድ
የደከመውን ሰውዬ የሳተውን ያልነውን ሰውዬ ጥፋት አጠፋ ያልነውን ሰውዬ በማትረፍ ላይ የተመሰረተ ይሁን ነው እያለን ያለን እንጂ በየትኛው መንገድ የሚደረገው ነገር ሁሉ ልክ ነው እያለን አይደለም። እኛ ኢትዮጵያውያን ነን፣ በዛ ላይ ደግሞ ሃይማኖት ያለን ዜጎች ነን። እንደዛ ነው እያለን ያለ ነው። ስለዚህ አሁን ነውርን ነውር ማለቱ ሳይሆን የሸቱ አንደኛ ለገበያ ነው ያዋለው። ስለዚህ ነውርነቱ አሳስቦት ሳይሆን ለገበያ የሚመች ስለሆነ ድካሟን መሸጥ ለገበያ የሚመች ስለሆነ እንደ ወንድም አይደለም ያቀናት፣ እንደ ታላቅ አይደለም ያቀናት። እሱ ኤአይውን ማስታወቂያ ሊሰራባት ነው በቃ ያንን ሁሉ ድርጊት ያደረገው። የንግግሩ መቋጫ ያወራከውን ሐሳብ የቋጨህበት መንገድ የንግግርህን ሐሳብ ይሰበስበዋል፣ ወይም ማጠቃለያክ ከጅምሩ እስከ መጨረሻው ድረስ ልትናገር የፈለግከውን ነገር ያጠቃልለዋል። ማጠቃለያ ብለሃል። የእሸቱ የንግግር ማጠቃለያን ስትሰሙት ታዋቂ ዝነኛ ሀብታም መሆን ከፈለጋችሁ ዶንኪ ቲዩብ ያዘጋጀውን ኤአይ ግዙ፣ ተጠቀሙ፣ ደውሉ ነው በቃ የንግግሩ ማሰሪያ። ስለዚህ የማህበረሰቡን እንደ ማህበረሰብ ኖርሙ እንዲከበርለት አይደለም ተቆርቆሮ የወጣው። ቤተክርስቲያኗ እንደ ቤተክርስቲያን በአመፀኛ ወይም በነውረኛ መወከል የለባትም አይነት ሴንስም ይዞ አይደለም የወጣው። የመጨረሻው ፓርት ምንድነው? እሷ ይሄን ነገር ያደረገችው ታዋቂ ለመሆን ነው። ታዋቂ ለመሆን ደግሞ የኔን ግዙ ነው። እኔ ደግሞ እያልኩ ያለሁት ስህተቱን ስህተትልና የተሳሳተውን ሰው ግን ታተርፈዋለን። ልክ ቤት እንዳሉት ህፃናቶቻችን ማለት ነው። ጭቃ ይነካሉ፣ ላያቸው ላይ ካካ ይላሉ። ገባ? ማትፈልገው ነገር ሰውነታቸው ላይ ይሆናል። ታጥባቸውና እነሱን ያንተ ታደርጋለህ። እነሱ ላይ የተጣበቀውን ቆሻሻ ደግሞ ከነሱ ላይ ታስወግዳለህ። የክርስትና መንገዱ ያ ነው። ኃጢአተኛውን ከነ ኃጢአቱ አትገለውም። ኃጢአቱን ትቃወመዋለህ፣ ሌላውን ነገር ታደርጋለህ። በቃ ኃጢአቱን ትቃወማለህ፣ ከዛስ ሌላ ነገር ታደርጋለህ። ይህንን ነው ለማለት የሞከረን ያለ ነው። እሺ አዳ፣ እሺ አንተ ቀጥል አዳ። ይሰማል ወገኖች? አምዳን ላስቀድማት፣ ያው ስራ ላይ ስለሆንኩኝ አሁን አምዳን ላስቀድማትና ከሷ ቀጣይ እሺ ጥሩ። እሺ እንዴት ዋላችሁ? አመሰግናለሁ። ያው አንዳንዴ ሁሉም ነገር ወደ ብር እቀይራለሁ ብለህ ስታስብ ችግር አለው። ሁሉም ነገር ወደ ብር አይቀየርም እና እሸቱ ትልቅ ሰው ነው። በጣም ብዙ ነገር ያሳለፈ ሰው ነው። ግን አንዳንዴ በህይወቱ ደግሞ የምንማረባቸው ነገሮች አሉ። አሁን አንዳንዱ አልፎ ስሰማቸው የእሸቱ ነገሮች ልጆቼ ከዚህ በፊት ልጆቼ ቴሌቪዥን አያዩም ብሎ ለኢትዮጵያ ልጆች ደግሞ ያመጣልን ትምህርት አለና አንዳንዴ ለራስ የማታረገው ነገር ለሌላ ሰው ማድረግ ሲጀመርም አሁን ከምናወራ ከመንፈሳዊ ህይወት ጋር ከተያያዘ አይቻልም። የምትመኝለት ለአንድ ሰው አንተ የምትፈልገው ነገር ስለሆነ ማለት ነው። ቀጥሎ ደግሞ እኔ አሁን በጣም እጅግ በጣም ግርም ያለኝ ብዙ ሚዲያ ማወራ ሰው አይደለሁም፣ ግን የምር በቃ ተሰምቶኝ ነው ባክህ ብዬ ፎሎ አድርጌ ብዙም ተጠቃሚ አይደለሁም ቲክቶክ እና አይቻትም አላቅም ሴት ልጅቷ። በኋላ ነው ውስጥ ምንድነው እየተወራ ያለው ብዬ ገብቼ ስለሱ ምናምን የሰማሁትና የምር ላወራ የፈለኩበት ሚንስ በጣም ነው ያዘንኩት። ለምን አንድ የቤተ ክርስቲያን አካል ኩሱ ሲያስተዋውቅ እኮ ብዙ ትችት እያቀረበ ለብር ቢዝነስ ብሎ ማይቀለድባቸው ሰዎች ላይ እየቀለደ እሱ የሚያስተምራቸው ልጆች በጣም ወርደው ለቀልድ የሚመች ነገር ነው ወይ አይደለም ወይ ተብሎ በሞራል እየተራማመደ ነው እዚህ የደረሰውና ምን ልልህ ፈልጌ ነው እቺ ልጅ አሁን እንደምትባለው ይሄ ፍላጎት ነው። እሷ ማለት ያን ያክል መጥፎ ነገር አርጋ ምናምን ማላየውን ቪዲዮዋ ላይ ይቅርታ አድርጉልኝ፣ ግን ፍላጎቷ አስቀምጣለች። እኔ ሀብታም ባገኝ አልመርም፣ ማገባው ሀብታም ነው። ቀጥሎ እኔ በጣም ደግሞ ያስገረመኝ ደግሞ ወላጆቹም ጭምር ነው እዚህ ጋር ጨፍልቆ ያወራውና ቲክቶክ ላይ የሚጠቀም ወላጅ ሁሉ አንበሳ እየተሰጠው አለ። አንበሳ እየተሰጠው አባትየው ሽልማት ሲሰጠው ዋው ብሎ ነው የሚቀበለው አለ እና በጣም አዘንኩ። እሱ ምን እየሰራ ነው? አንድ ቀጥሎ ደግሞ ከልጆቹ ከቤተክርስቲያን ደግሞ ከሷ ጋር ሲሰኞች የሆኑ
የሆኑትን ከነሱ ብር አምጪ ብለው ላኳትና አባቶች ልክ አይደሉም ማለት ሲጀመር ቤተክርስቲያን ብር ስትለምን ብሩ ተመርምሮ ነው የምትቀበለው። ይሄ ሲሰኛ ነው፣ ይሄ አጫስ ነው፣ ይሄ ዝሙት አለበት እየተባለ ነው ወይ ብር የሚቀበለው? ብር ሲሰበሰብ በቃ ለጽድቅ መንገድ ተብሎ ስለሚታሰብ ለጽድቅ መንገድ ስለሚወር ነው የሚሰጠው። እኔ አሁን እሱ እንደዚህ ማለት አለ ማለት አይደለም። ልጅቷም አይ እሷም ልክ ናት እያልኩም አይደለም። ግን ምንድነው አንዳንዴ ስናወራም ስንናገርም ብዙ በሷ ውስጥ የተደበቁ ሰዎች አሉ። ብዙ ነገር ልታረግ ትፈልጋለች። ደግሞ ያው እንደ ክርስትናም እኮ እግዚአብሔር ለታመመ ሰው ነው የመጣና ሂጂ እንኳን ብትባል መሄጃዋ ቤተክርስቲያን ነው። ልጅ በቃ ሂጂ እንኳን ብለን እንኳን ብናባራት መሄጃዋ ቤተክርስቲያን የተገኘቱን ቤተክርስቲያን ውስጥ ስለሆነ ማለት ነውና አንዳንዴ ስራው ላይ ገብታበት ከሆነም በውስጥ ማውራት ነው ያለበት። ሁሉ ነገር እኔ የሆነች ነገር እችን አመጣሁ ቢዝነስ ብቻ ብለ ቢዝነስ ውስጥ የምትቀይረው ነገር የለም። አንዳንዴ ስለ ሰውነትን ስለ ራስን ማዳመጥ ያስፈልጋል ሰው ስትሆን እና ልጆቹ ድንቅ ልጆች ላይ የሚቀርቡ ልጆችም አንዳንዴ አያለሁና መጠየቅ የሌለባቸው ልጆች ሁላ ይጠይቃል። በጣም አንዳንዴ በጣም ነው የሚበሳጨው። እኔ እንዴ ለምን እንደዚህ አይነት ጥያቄ? ልጆች እኮ ሁላ ስታወራቸው እኮ ተንበርከከ በእነሱ ልክ ነው የሚለውና አንድ አባት ነበሩ። በዚህ አጋጣሚ ብዙ ጊዜ እኮ እግዚአብሔርን አጠገቡ ሆነን ያልተጠቀምበት ሰዎች ነው የምንበዛ። ከውጭ ያሉት ሩቅ ያሉትን ነው እግዚአብሔር የሚጠቀሙበት። ለነዚህም ብዙ ምስክሮች አሉ። ያ መቶ አለቃውን ቃል ብቻ ምን ሄዳ ነው ክርስቶስ ይመጣል ብላ እጁ ቀሚሱ ነክታ ሄዳነች። ብዙዎቹ በማመናቸው ብቻ የተቀየረላቸው አሉና አሁን እኔ ያሳሰበኝ ከሁሉም በላይ ስለ አንድ አዳም ብሎ የወረደው ክርስቶስን ከሆነ የምናመልከው ስለሱ ተግባር ከሆነ እኛ የምንናገረው እሱም እኔ እዛ ገዳም ሄጃለሁ እዚህ ጋር እንደዚህ ሁኛለሁ እያለ የሚያወራ ከሆነ እች ልጅ ስቦ ወይ ደግሞ መምከርም ካለበት መገሰጽ ነው ያለበት። ቤተክርስቲያን የሚለው መጀመሪያ ለብቻ ከዛ በጓደኛ ከዛ ደግሞ በቤተክርስቲያን አስተምር ነው የሚለውና ያ ነገር ሳያደርግ በአደባባይ ላንድና ቢዝነስ ብቻ ታስቦ መናገሩ ልክ አይደለም። በቃ እኔ አሁን እሷ ልክ ናት አይደለም፣ እሸቱ ግን ባለው ፓወር ላይ እንደዚህ ማለቱ ልክ አይደለም። በጣም ነው የተሰማኝ። የምር ነው የምልህ። ከዛ ደግሞ ቤተሰቦቹም ጭምር ነው የተናገረው። እሷ ብቻ አይደለች ያወራላት፣ ቤተሰቦቿም ጭምር ነው እና ልጁ ካላቀጣ መግደል እንደሚያጸድቅ ነው ያወራውና ልጅ ዱላ ይዞ ያልቀጣ ቢገለው ይጸድቃል አይነት ንግግር ነበረ። መግደል ኃጢአት ነው፣ በአስሩ ትእዛዛት ላይ የተቀመጠ ነው። ስለዚህ አንዳንዴ ላንተ ቪውና ላንተ ጥቅም ተብሎ ብቻ የሚወራ ልክ ያልሆኑ በተለይ ደግሞ ፓወር ያላቸው ሰዎችን ማውራት የለባቸውም። በጣም እኔ አይደን ነው በቃ እሸቱን እኔ ብዙ ነገር ቅሬታ አለብኝ በሚያቀርባቸው ነገሮችና ግን ደግሞ አሁን ደግሞ እንደዚህ ብሎ አንድ ነገር ማውራት በአደባባይ በጣም አዝኜበታለሁና እግዚአብሔር ደግሞ ልቦና ይስጠን ሁላችንን። ግን እግዚአብሔር የመጣ ለኃጢአተኞች ነው። ቴንኪው እናመሰግናለን። ቴንኪው ቆይ እናመሰግናለን። ቶማስ የተለየ ሐሳብ ስላለ እሺ አመሰግናለሁ አቤላ። የኔ ሐሳብ እሸቱን የመደገፍ ብቻ አይደለም፣ የዚህን አልደግፌው ምናምንም አይደለም። ግን የእሷን ስህተቶች ለምንድን ነው ያልታየን? ነገሩ የተጋነነው ሚዲያውን ሁሉ ያጥለቀለቀው በምን ምክንያት ነው ብለን ስናስብ አንደኛ ተሰራቸው የነበሩ ቪዲዮዎች ልክ ያልሆኑ ቪዲዮዎች ቫይራል እየወጡ ሰዎችን እያነጋገረ የነበረ ነው። ለትውልድ ማሰብ የለብንም ወይ ከሚል አንጻር በጣም ብዙ ስህተቶችን ትሰራ ነበረ። ነገሩን በጣም እያገነነው ምንድን ነው ሰሞኑ ከእህታችን ከሲምቦ ወይ ደግሞ ራሷን ካጠፋችው ቲክቶከሯ ከሷ የሰሞኑ መነጋገሪያ ስለነበረ ትጽፋቸው የነበሩት ነገሮች ሰዎችን አስደንግጧል፣ አሳስቧል። ነገሩ እንዲጋነን ያደረገው ይሄኛው ነው የመጀመሪያው ነገር። ሌላው ሰው ተናግሮት ቢሆን ኖሮ የዚህን ያህል ቫይራል ይወጣል ወይ ብለን ደግሞ ስናስብ በፍጹም ቫይራል አይወጣም ነበር የዚህን ያህል ማለት ነው። ለምንድን ነው እሷ ተወቃሽ መሆን ያልፈለገችው? ለምንድን ነው ማለት የምትሰራቸው ቪዲዮዎች ወጣቶችን ወዴት የሚመራ ቪዲዮዎች እንደሆነ ለምንድን ነው መጀመሪያ መነጋገሪያ ያለው ነው? መጀመሪያ ማለት መነጋገሪያ ሆኖ ቢሆን ኖሮ ወይ ተነጋግረንበት ቢሆን ኖሮ አሁን እኮ አይገርመንም ነበረ።
ቤተሰብ ደግሞ የተባለው ቤተሰቦቿ ታደርግ የነበረውን ነገሮች ሁሉ ይከታተላሉ። ለምንድን ነው ለምን ዝም ያሉት? እሸቱ ይህን እስኪናገር የእሱ መናገር ልክ ነው ልክ አይደለም አይደለም። እሱ የቤተ ክርስቲያን እንደ አንድ መምህር አድርገው የሚስሉ ሰዎች ካሉ እነሱም ራሱ ተጠያቂ ናቸው፣ ጥፋተኞች ናቸው። እሸቱ አንድ ተራ ግለሰብ ነው። እሱ አንድ ዩቲዩበር ነው። ቅድም እህት ያለችው ነገር ነበረ፣ ለገበያ ነው። ሁለቱም ለገበያ ነው። በነገራችን ላይ እሸቱም ለገበያው ነው። በቪዲዮቿ ነው። ቆይ እኔ ቶማስ እሷን የምትወቅሳት በቪዲዮቿ ነው ወይስ በምትመልሳቸው ንግግሮቿ? አሁን ዞሮ ዞሮ በቪዲዮ የወጣ አይደለ? የት ዞሮ እኮ በቪዲዮ የወጣ ነገር ነው አይደል? እሱ ራሱ በቪዲዮ የወጣ ነገር ነው። ያው የምታደርጋቸው ላይቭ ስክሪን ሪከርድ የተደረገ የማህበረሰቡ እንትን ሀሳቤ ወይም ስለ ትዳር ወይም ስለ አንዳንድ ጉዳይ ያለ አመለካከትን የሚጻረሩ ሀሳቦች በማንሳቷ ነው የምትቃወማት ወይስ በቪዲዮቿ? ቪዲዮቿ ስፔሲፊክ አድርገህ ንገረን። መደነሷ ነው? ምን ማለቷ ነው? እቺ ልጅ ዓለማዊ ኮንቴንት የምትሰራ ልጅ እንደሆነች አስብ። የሆነ የቤተክርስቲያን ልጅ ወይም የቸርች ልጅ ወይ የሆነ አይደለችም። ዓለማዊ ኮንቴንት ነው ያላት። በዘፈን ነው የምትሰራው። የእሷን የተለየ ያደረገው ምንድን ነው? አሁን ከሚሰሩት እዚህ ሚዲያ ላይ ካሉት ሰዎች ምን መሰለህ ለየት ያደረገው ነገር በእኔ ሀሳብ በእኔ አስተያየት፣ እኔ የእሸቱ ደጋፊ አድርገህ ብቻ እንዳታስብ። እሷም ግን ጥፋት አለባት። ብትደግፈው ኖርማል ጤነኛ ሀሳብ ከሆነ ያለ እሱንም የምቃወምበት ነገር ስላለ ነው። እኔ ምን መሰለህ እቺ ልጅ የዚህ በፊት ታሪኳን ብዙዎቻችን እናውቃለን። ቲክቶክ ላይ ያለን ሰዎች እናውቃለን። ማለት ያሳለፈችውን ታሪክ በመመለሷም ከዛ ህይወት መውጣቷን ሁላችንም አስደስቶን ነበረ፣ ደስ ብሎን ነበረ። ሁሉም ደጋፊዎቿ ሆነው ነበር። ኢቭን ኔጌቲቭ ኮሜንት የሚሰጧትን ሰዎች ሁሉ ተዉ፣ እንደዛ አይባልም አይደረግም ብሎ ሰው ማስቆም ጀምሮ ነበር። ተመልሳ ነበረ። ግን ተመልሳ ያን ነገር ተወችውና የምትሰራቸው የምትለቃቸው ቪዲዮዎች መቼም ያንን ቪዲዮ ፈልጋው ነው የምትለቀው አይደለ? ያ ነገር ደግሞ ከባህላችን አንጻር ብዙ ወጣቶች እዚህ ቲክቶክ ላይ እንዳሉ ታሳቢ በማድረግ ይሄ ነገር ልክ አይደለም እየተባለች ነበረ። ብዙ ሰው ሀሳብ ሰጥቷታል። አንዳንድ ሰዎች ደግሞ በመበሳጨት ደግሞ ላይቭ ላይ ሲያገኟት የሚናገሯት ንግግሮች ነበሩ። ትክክል ናቸው እያልኩኝ አይደለም፣ ግን ከምን የመጣ ነው ካልከኝ የምትለቃቸው ነገሮች ትክክል ስላልነበሩ ነው። ይህንን አጋጣሚ ያገኘው ደግሞ እሸቱ ማለት ነው እንደ አንድ ማንኛውም ማለት ነው የሶሻል ሚዲያ ሰው ተናገረ። መናገር ያለበትን ተናገረ። ነገሩ የገነነው ስቶሪ ላይ የምታስቀምጣቸው ነገሮች ሰሞኑን ከምንሰማቸው ሶሻል ሚዲያ ላይ ከምንሰማቸው የሚያስደነገጡ ነገሮች እሱ ሁላችንንም አሳስቦን ነበረ። እሱ ነገሩን አገነነው። ምክንያቱም ስቶሪዎቹ ምናምን አይተው የሆነ ይችላል ፖስት ያደረገቻቸውን ማለት ነው። እሱ ነገሩን አገነነው እንጂ ማንም ሰው ለምሳሌ ኢቭን አቤል አቡና እኔ ፎሎወር ነኝ እከተልሃለሁ ብዙ ጊዜ ማለት ነው። የምታነሳቸው ሰዎች ይመቹኛል። ማንም ሰው እኮ ሂስ ይሰጣል። ለምንድን ነው እሸቱ ላይ የገነነው ነው? ማንም ሰው የሆነ ሰው ከመስመር ሲወጣ ልክ አይደለም ብሎ ይናገራል። ያ መናገር እሱ ላይ ገነነው። እሸቱ እኮ ቅድም ነግረንሃል። ቅድም እኔ ደጋግሜ ቪዲዮንም አሳይቻለሁ። ያው እስካሁን ድረስ ያላችሁትን ነገር ሰምቻለሁ። ባላችሁት ዙሪያ ትንሽ መጨመር የምፈልገው ነገር አለ፣ ያልጠራ የመሰለኝ ነገር ማለት ነው። መጀመሪያም እንዳልኩት ሐሳቡን ከተናጋሪው ከሰውየው ጋር መለየት ችግር አለ ኢትዮጵያ ውስጥ። ሰውየውን ግለሰቡን ከጠላ ነው ግለሰቡን የምንጠላው ከሆነ ከሱ ጥሩም ነገር ይምጣ መጥፎም ነገር ይምጣ በቃ ሙሉውን ነገር እንደ ላለመቀበል የምንሄድበት ርቀት አለ። የተናገረው ነገር አንዳንዶች ደግሞ ይሄንን ለማቻቻል ምን ይላሉ? እሸቱ የተናገረው ትክክል ነው፣ ነገር ግን እሱ መናገር የለበትም። ለምንድን ነው የማይናገረው? ቤተክርስቲያን ቤቱ ናት። ቤተክርስቲያን እናቱ ናት። ሰው ደግሞ ቤተሰቡን ዲፌንድ ማድረግ አለበት። በሀገራችን ሴቶች ሴተኛ አዳሪ ሲሆኑ ከቤተሰብ ርቀው ከሚያውቃቸው ሀገር ርቀው ነው የሚሄዱት። ምክንያቱም በዛ በተወለዱ ባደጉበት ቦታ ላይ እንደዛ አይነት ነገር ቤተሰብ ለክብሩ ይገላል። ገብቷል? ሰው ቤተሰቡን ዲፌንድ ያደርጋል፣ ክብሩን ማለት ነው። ስለዚህ ማንም ሰው ቤቱ ሲነካበት፣ ቤተሰቡ ክብሩ ሲነካበት ዲፌንድ ያደርጋል። ለምን እንደዚህ ሆነች፣ ለምን እንደዚህ ታደርጋለች አይደለም። እንደዚህ አይነት ሰው ሆና
ቤተክርስቲያንን እንደምትወክል የኛ ፊገር የኛ ምሳሌ መስላ የሴቶች ምሳሌ የወጣቶቻችን ምሳሌ ሆና ገንዘብ እስከ ማሰባሰብ ድረስ ቤተክርስቲያን በእንደዚህ አይነት ሰዎች መወከል የለባትም ማለት ምን ማለት ነው? ሁላችንም ኃጢአት እንሰራለን። ነገር ግን ለምንደበቀው እኮ አንዳንድ ጊዜ አስመሳይነት ብቻ አይደለም እኮ ማፈራችን መጸጸታችንም እኮ ነው። መደበቅ ማለት ለእኔ ለምሳሌ አንድ ነገር ማለት ነው። ሁላችንም ኃጢአት እንሰራለን። ነገር ግን ለምንደበቀው እኮ አንዳንድ እና ምን ማለት ነው መደበቅ ማለት መጸጸት ነው። ምክንያቱም እኔ አልኮራበትም በማረገው ነገር ማለት ነው። አልኮራበትም ወይም ደግሞ በቃ በጎ አድርጌያለሁ ብዬ አላሰብኩም ማለት ነው። አፍራለሁ፣ መጸጸታለሁ ማለት ነው። ያ ራሱ ንስሐ ነው። አንድ ነገር እንኳን አረኩት ያረኩት ደና ያረጋለሁ እኔ እንደዚህ ነኝ ብሎ በዛ ነገር ፕራውድ አለማድረግ ራሱ መጸጸት ነው። እኔ ንስሐ ነው ብዬ ነው ማምነው። ስለዚህ ሁለት ሰዎች እኩል አይነት ኃጢአት እንኳን ቢሰሩ አንዱ ባረገው ነገር መኩራቱና የልብ መሰማቱ አንዱ ደግሞ በዛ ነገር መጸጸቱ ይሄ ከፍተኛ ልዩነት ነው። መደበቁ ሁሉ ጊዜ አስመሳይነትን ብቻ የሚገልጽ ነገር አይደለም። ሁለተኛ እሸቱ ለቪው ብቻ ነው ይሄንን ያረገው እሷን መገሰጸው ለቪው ነው የሚል ነገር አለ። ይሄንን አቤል አቡና ሲኖር ባወራው ይሻለኛል። ምክንያቱም እሱም ሰዎችን ይናገራል፣ እሱም ሰዎችን ይተቻል፣ ቤተክርስቲያንን አቀናለሁ ብሎ ሰዎችን ይገስጻል። ስለዚህ እነዚህ የሚያደርገው ለቪው ነው ማለት ነው፣ ለሽቀላ ነው ማለት ነው። እሱም ይሄንን የሚያደርገው የእሸቱን እንትን እሱ በዚህ መልኩ ከተረዳው እሱም የቲክቶክ እንትን ፐርሶና ነው። ስለዚህ ተመሳሳይ ነው ማለት ነው። ስለዚህ እሱ እያለ ያለው ቤተክርስቲያንን ለማቅናት ነው፣ ሰዎችን ለማረም ነው እያለ ያለው። እሸቱ ግን ሲያደርገው ለቪው እና ለሽቀላ ነው ማለት ነው። ተመሳሳይ አቤል አቡላን ለሽቀላ ነው እነዚህ ነገሮችን የምሰራው እንጂ ወንጌል ለማስተካከል ሰዎችን ለማረም አይደለም ይሉታል። ስለዚህ እነሱ አቡላን የሚሉት ልክ ነው ማለት ነው። ስለዚህ ይህን ነጥብ ይዞ እሱ ሲተች ሰዎችን ማቅናት የሚሆንበት እሸቱ ደግሞ ሲተች ለቪው የሚሆንበትን ምክንያት እሱ ቢያስረዳን ጥሩ ነው። ሁለተኛ ኤአይ ሊሸጥ ነው ምናምን ነገር ኤአይ ብዙ ነገር መሸጥ ይችላል። አንደኛውኑ ሰውየው ታዋቂ ሆኗል። አቤት አገልግል ለማቋረጥ አይደለም ጆዬ፣ እሱ የለም አቤላ የለም። እሱ ሲመጣ የቅድሙ ጥያቄ ያነሳል ብሏል። ሲመጣ በተነሳው ጉዳይ ላይ ብቻ ያለው እኮ ይቀጥል እና የተነሳው ነገር ሰውየው ልጁ ያነሳው። ሁለተኛ ልጅቷ አሁን አንዴ በሃይማኖት የሆነ ጊዜ ላይ ቪዲዮ ወጣባት። ከዛ በኋላ ኢሚዲየትሊ ምንድን ነው ያደረገችው? በቤተ ክርስቲያኖች ውስጥ በምናምኖች ውስጥ መሸጎጥ ነው። ይሄ መጸጸት አይደለም። ሁሉም ሰው ከሚፈርድባት የሆነ ግሩፕ ውስጥ መሸሸቅ፣ ብሔር ውስጥ መወሸቅ፣ ሃይማኖት ውስጥ መወሸቅ፣ የሆነ ነገር ውስጥ መወሸቅ ፕሮቴክቲቭ ያሰጣል። የዛኔ ሁሉም ሲፈርድባት በአንድ ድንጋይ ሲወረውርባት ጀስት እንትኗን የበግ ለምድ ለብሳ ዘላ ስትገባ ወደ ሃይማኖት ውስጥ ግማሹ ተሳዳቢና ግማሹ ወርዋሪ እንትን አለላት፣ ቀነሰላት። ሁለተኛ ደግሞ መቀነስም ብቻ አይደለም ደግሞ በግማሽ ጎኑ ደግሞ ፕሮቴክትም ተደረገች። ስለዚህ ያንን ፍለጋ ነው እዛ ቦታ ላይ ሄደው። ከዛ በኋላ አንዳንዴ ምንድነው ልክ እዛ ውስጥ ተደብቀ ቁጭ ብለ ትረጋጋል። ምክንያቱም ያ ድንገተኛ ሾክ ነው። ገብቷል? ድንገተኛ ሾክ ነው የተደረገችው። ከዛ በኋላ አንድ ያድፍጠህ ምናምን ሰዎች ፕሪቲክት ካረክ ግማሽ ተሳዳቢ ቀነስ፣ የሆነ ግሩፕ አባል ነኝ አልክ፣ ተለውጫለሁ አልክ፣ ደጋፊ ያገኘ ሁሉም ሰው ከሚወረውርብህ አሁን ህዝቡን ከፋፈልክ። ከዛ በኋላ ደግሞ ትንፋሽ አገኘች፣ በቃ ትንፋሽ ወሰደች። ከዛ ስታየው ምናምን የሆነ ነገር እኮ ይለቃል እኮ የሆነ ጊዜ የሚያሳፍርም ነገር ቢሆን እኮ የሆነ ጊዜ ላይ እንትን ብለህ አይተው ሀዘንም ልክ የልጅ ሀዘንም እንደሚለቀው ደስታም እንደሚለቀው ሀዘንም ንዴትም መፍረትም ሁሉም ነገር ጊዜ ይሽረዋል። ጊዜ የማይሽረው ነገር የለም። ስለዚህ ያኔም እንደዛ ሃይማኖት ውስጥ ተደብቃ የነበረችው እውነተኛ መጸጸት እውነተኛ የመመለስ ሳይሆን የህዝቡን ኮሜንት ወይም ደግሞ የሚወረወርባትን ድንጋይ ከፋፍሎ እንትን የማለትና የመሸሸግ ሁኔታ ነበረ ማለት ነው። ስለዚህ እፍረትም እንደሚለቀው ሀዘንም እንደሚለቀው ደስታም እንደሚለቀው እሷም ሀዘን ለቀቃት፣ እፍረቱ ለቀቃት። ከዛ በኋላ ወደ ኖርማል ተላማመደችው። አእምሮ ይላመዳል። ባይዘው አእምሮ የኛ የሰው ተፈጥሮ ኮፕ ማድረግ እንትናችን በጣም ትልቅ ነው።
በጣም ብዙ ችግሮችን መቋቋም እንችላለን። በጣም ብዙ ስቃዮችን፣ ብዙ ረሃቦችን። የሰው ልጅ ተፈጥሮ እንደዛ ነው። ሳይኮሎጂ ብዙ ነገሮችን ሃንድል ማድረግ ትችላለህ። ግን አንዳንዴ ደግሞ ይበጠሳል፣ ይስታል፣ ራስን ወደሚጎዳትም ሊወስድ ይችላል። ስለዚህ ያን ጊዜ እሷ ሃይማኖት ውስጥ የተደበቀችው አማኝ ሆና ወይም ደግሞ እምነትን ብላ ሳይሆን የተሳዳቢዎችን እጅ ለመከላከል ነው። ግማሽ ደጋፊ ያገኘች፣ ግማሽ ደግሞ እንደገና ሰዳቢዎችን ቀነሰች፣ ፕሮቴክት የሚያደርጉላትን ሰዎች አደረጉ። ከዛ በኋላ ተላመደችው። አእምሯ ወደ ቀድሞ እፍረትም ይረሳል እኮ ልክ ሐዘን ሞት እንደሚረሳው ማለት ነው። ልጅ ቢሞትብህ የሆነ ጊዜ ታዝናለህ፣ በጣም ትረሳዋለህ። እንደዛም ማለት የቤተሰብ ማዘን ይረሳል። ስለዚህ እፍረቷ የሆነ ጊዜ ተረሳላት። ከዛ በኋላ በቃ አሁን ደግሞ ወደ ኖርማል አድርጋ ስታስብ ተመልሳ መጣች። አሁንም ያኩርኩም ቀጠለ። አሁንም ደግሞ እምነት ውስጥ ልትገባ ነው፣ ልትወሸቅ ነው ማለት ነው። ምንድን ነው ይሄ ሰውዬ እያለ ያለው? ቤተክርስቲያኔን እከላከላለሁ። ቤተክርስቲያናችን የሁላችንም ናት። ስለዚህ እንደዚህ አይነት ሰው ፊገር ላይ ወጥቶ ቤተክርስቲያኔን እንደሚወክል ገንዘብ እንደሚወጣ ወይም ደግሞ አንድን ሰው ገንዘብ አምጪ ስታደርገው ፊት ለፊት ስታመጣው እኮ ይወክላል፣ ወጣቶቼን ይወክልልኛል፣ እምነቴን በደንብ እንትን ይተገብርልኛል ብለህ ነው። በኃጢአት ደረጃ ሁላችንም እኩል ልንሆን እንችላለን። ግን እሸቱ ምንድን ነው የሚለየው? ቅድም እንዳልኩት እኔ ፕራውድ አረግበታለሁ፣ በጣም እኮራበታለሁ ይሄንን ነገር አይልም። መጸጸቱ በራሱ ማፈሩ በራሱ አንድ ነገር ነው። መደበቁ ተደብቀ ማድረግህ ራሱ እኮ መጸጸትህን ነው የሚያሳየው። ማፈርህን ነው፣ ለመመለስ መሞከርህን ነው የሚያሳየው። ስለዚህ ይሄ ነገር ትክክል ነው ብዬ ነው ማስበው። እሱ የተናገረው ነገር ምን ጠብ የሚል ነገር አለ የለበትም። መናገሩም ትክክል ነው። አሁን አቤል አቡና ካለ የቅድሙን ጥያቄ ቢጠይቀው ደስ ይለኝ ነበር። ከሌለ ሐሳቤን ጨርሻለሁ። ሌሎቻቸው አውሩ እሱ እስኪመጣ። እሺ አመሰግናለሁ። አቤልን ያው ሲመጣ ዛሬ ለመጀመሪያ ጊዜ ነው ቤቱ የገባሁት። ሲመጣ አመሰግነዋለሁ። ለማንኛውም እዚህ ሶሻል ሚዲያ ላይ ያው ብዙ ኮንትሮቨርሲ ነገሮች አሉ። አንዱ ማህበራዊ ሚዲያው የፈጠረው ነገር አለ። ቤተክርስቲያን ወደ ማህበራዊው ሚዲያ ነው ሄደችው ወይስ ማህበራዊ ሚዲያው ነው ወደ ቤተክርስቲያን የመጣው? ቤተክርስቲያን ማህበራዊ ሚዲያውን ዋጀችው ወይስ ደግሞ ማህበራዊ ሚዲያ ነው ቤተክርስቲያንን የተቆጣጠረው የሚለው ራሱ አንድ ሪሰርች የሚፈልግና ነገ ከነገ ወዲያ ቤተክርስቲያን ወዴት እየሄደች እንደሆነ አንድ የሚያሳይ ነገር አለ እና በመሰረቱ በመጀመሪያ ደረጃ አሁን በማህበራዊ ሚዲያ ከሚሰሩ ስራዎች መካከል አንዱ ገንዘብ መለመን ነው እና አሁን እሸቱ አንዱ የሚታወቀው በቤተክርስቲያን ራሱን በጣም ተቀባይነት ያገኘው ለቤተክርስቲያን ገንዘብ መለመን ነው። ይሄ እንደ አንድ ትክክለኛ ነገር በቃ እንደ ጽድቅ ሆኖ እየተቆጠረበት ያለበት ነገር ነው። በቃ እሱ ትክክለኛ ነገር እየሰራ የቤተክርስቲያን ስርዓት እንደሆነ እየተቆጠረ የመጣበት ጊዜ ላይ ደርሰናል። ይሄ ነው የመጀመሪያው ትልቁ ስህተት። አሁን በቃ ሶሻል ሚዲያ ላይ ዶሚናንት የሆኑ ሶሻል ሚዲያ ላይ ቅቡልነት ያላቸው ሰዎች ወደ ማህበረሰቡ ሄደው ገንዘብ እንዲለምኑ የሚደረግበት ፎርማት በጣም የተሳሳተ ነገር ነው። እዚህ ላይ ነው የመጀመሪያው ስህተቱ ማለት ነው። በዚህ ሚዛን ከመዘን ነው እሸቱም ትክክል አይደለም፣ ልጅቱም ትክክል አይደለችም። አሁን እሸቱ እያለ ያለው ምንድነው? ገንዘብ መለመን ለኛ የተፈቀደ ነው፣ ለልጅቱ ግን እየተፈቀደ አይደለም። እንደዚህ አይደለም። በቃ በመጀመሪያ ደረጃ ገንዘብ መጠየቅ ያለበት ህዝቡን መልመድ ያለበት በአርቲስትና ወይም በታዋቂ ሰዎች ገንዘብ አምጡ ድራማ እየተሰራ የሚያሳዝን ልብ የሚኮረኩር ነገር እየተነገረው በግድ እየተለመነ በድራማ መልክ እንባን የሚያስለቅስ አስመስሎ ቲያትሪካል አድርጎ እየሰሩ ገንዘብ እንዲያመጣ በዚህ አይነት መልኩ ገንዘብ መቀበልን ሳይሆን አንድ ብፁዕ ሊቀ ጳጳስ ማለት ነው። አንድ ብፁዕ ሊቀ ጳጳስ በአንድ አረፍተ ነገር ደብረ ሊባኖስ ገዳም እንደዚህ ሆኗል፣ ተቸግሯል፣ ማህበረ መነኮሳት ገዳሙ በእንዲህ አይነት ችግር አለ፣ ስለዚህ ገዳሙን እርዱት ብሎ በአንድ ቃል ሲናገር ህዝቡ ሆ ብሎ ብፁዕ አባታችን ይሄንን ብለዋል፣
ስለዚህ ቤተክርስቲያንን መርዳት አለብኝ፣ ቤተክርስቲያንን መደገፍ አለብኝ ብሎ ህዝቡ ተሞ የብፁዕ አባቱን ቃል ተግብሮ ወደዛ መሄድ ነበረበት። ፓትርያርኩ እንደዚህ ያሉ፣ ፓትርያርኩ ይህንን ትእዛዝ ይህንን ነገር ተናገሩ የሚለውን ቃል ሰምቶ አድምጦ ለዛ ተግባር መነሳሳት ነበረበት። አሁን ቤተክርስቲያን ከፓትርያርክ ወርዳ ኮሜዲያን ላይ ወደቀች። ከፓትርያርክ ወርዳ ከትልልቅ ብፁዓን አባቶች ከሊቃውንተ ቤተክርስቲያን ወርዳ አርቲስት እጅ ላይ ወደቀች። ይሄ ነው ትልቁ ስህተት። ይሄ ነው ትልቁ ስህተት። ስለዚህ አሁን እሸቱ እያለ ያለው ነገር ምንድነው? መለመን በቲክቶከር ወይም ደግሞ በታዋቂ ሰዎች በዩቲዩብ ገንዘብ መለመን ትክክል ነው፣ ምንም ችግር የለውም። ግን ቅድስና ያስፈልጋል አያስፈልግም የሚለውን ነገር ነው እሱ አሁን ሚዛን ላይ እያስቀመጠ ያለው። በዛኛው ሚዛን ግን ሲቀመጥ እሱ ራሱ ትክክለኛ ያልሆነ ነገር ነው። ትልቁን የቤተ ክርስቲያንን ስርዓት እየሻረ ቤተ ክርስቲያን በፓትርያርክ ነው የምትመራው። ቤተ ክርስቲያን በአባቶች ነው የምትመራው። አባትነት ቀርቶ በልጅነት የሚመራ ማለት ነው፣ በታዋቂ ሰዎች የሚመራ። አሁን ኮሜዲያን እሸቱና እኔ አንድ ብፁዕ ሊቀ ጳጳስ ጋር ብንሄድ ተሰሚነትና ተቀባይነት ያለው እሱን። ለምሳሌ እኔ አብነት ትምህርት ቤት ገብቼ ትንሽ የሚሆን ቀምሼ አልፌ በዛ ውስጥ ያለፍኩ ሰው ነኝ። ግን ሄጄ እዛ በአብነት ትምህርት ቤት ቋንቋ ባወራቸው፣ በቤተ ክርስቲያን ቋንቋ ባወራቸው እኔን አይሰሙኝም። የሚሰሙት ማንን ነው? በቃ ተቀባይነት ያለው በህዝብ ዘንድ በቃ ብዙ ተከታይ ያለውን ሰው ነው የሚከተሉት የሚያደምጡት። ይሄ አስተሳሰብ ነው፣ ይሄ ከልት ነው በቤተ ክርስቲያን ውስጥ የተተከለው። አንድ ሞኝ የተከለውን 50 ብልህ አይነቅለውም ይባላል። እና ይሄ ስህተት ነው። መጀመሪያ ቤተ ክርስቲያንን ወደማይሆን አቅጣጫ እየወሰዳት ያለው እና ነገ ከነገ ወዲያ ይሄ ወዴት እንደሚወስደን አላቅም። እና ብዙዎችን የኃጢአት መሸፈኛ አድርጎታል። ስንቶች ራሱን ጨምሮ ማለት ነው። ራሱ የእሱን ኃጢአት ማን ቆጥሮለት ነው? ብዙ ነገር አለ እኮ እዛ በሚዲያው የሚሰራውን ነገር እያንዳንዱን ነገር። እሱ ጨፋሪ አይደለም እንዴ? አሁን ኢንትሮ ሲገባ ዘፈን ይከለከላል አይደለም? በቤተ ክርስቲያን ዘፈን ይከራል። እሱ ኢንትሮ ሲያደርግ እንዴት አድርጎ ነው የሚዘለውና የሚጨፍረው? በዛ በዘለለበት እንደገና ደግሞ ነጠላ ለብሶ ያሸበሽባል። ይሄ ትክክል አይደለም። እዛ ጋር ዘፈንን እንትን እያደረገ ነው ማለት ነው፣ ሪኮግኒሽን እየሰጠ ነው። እዚህ ጋር ደግሞ ያሸበሽባል። ፍጹም እሱ የቤተ ክርስቲያን ልጅ ከሆነ ያንንም መተው አለበት። በቃ ያንንም መተው። ለሁለት ጌቶች መገዛት አትችሉም ነው የሚለው መጽሐፉ። ስለዚህ ያ ነው። ከዛ በተረፈ ግን እንደ ክርስትና ስንመለከተው ደግሞ ማንም ላይ መፍረድ አይችልም። ይሄ 4 ነጥብ ነው። በአንተ ላይ ያለውን የአይን ጉድፍ ሳትመለከት በባልንጀራ ላይ ያለውን ጉድፍ የምትመለከት አንተ ማነህ ነው የሚለው መጽሐፍም እኮ። በአንተ ላይ እንደምሰሶ ያለ የተጋደመብህ ኃጢአት በአንተ ላይ እያለ በባልንጀራ ላይ ያለውን ኃጢአት የምትመለከት አንተ ማነህ ነው። መጀመሪያ ራስህን ነው ማጥራት ያለብህ። መጀመሪያ ራስህን ንጹህ ነው ማድረግ ያለብህ። ራስህ ሳትነጻ፣ ራስህን ሳትቀደስ ሰው ላይ የምትፈርድ። ከዛ በተረፈ ሚዲያ አለኝ ብለህ በጣም ብዙ ሰዎች ሊያደምጡት የሚችሉበት ሚዲያ ላይ ለቀ ተሳድበ ለተሳዳቢ መስጠት ማለት ነው። የተመረጡ ቃላቶች መርጠ ስክሪፕት ጽፈ ተዘጋጅተ እኮ ነው ለዚህ ሴታፕ አዘጋጅተ አትራክቲቭ አድርገህ እንደዛ አድርገህ ለማመዛዘን ለማይችሉ ክርስቲያኖች ግራና ቀኙን ለማይለዩ ክርስቲያኖች ይህንን ቃል ማቀበል፣ እነሱም ተቀብለው ደግሞ መልሰው እችን ሴት ማድማት ማለት ነው። እች ሴት እኮ ዋጋ ተከፍሎላታል እኮ ክርስቶስ ዋጋ ከፍሎላታል። ይቅርታ ግን ዲያቆን አንድ ጥያቄ ልጠይቅ። ታዲያ ማን ይምከራቸው እንደዚህ አይነት ስህተት የሚሰሩ ሰዎችን? አሁን ሁሉም ሰው አስጨርሰኝ ልንገርህ፣ አንድ ሰው አሁን ሁሉም እንደዚህ እንደፈለገ እንደዚህ ሰቅጣጭ። በነገራችን ላይ ልጅቷ የተናገረችው ነገር ይዘገንናል። ቪዲዮ ላይ እንኳን ለመስራት ለማሳየት የሚቀፍ ነገር ነው የተናገረችው። አሁን እኔ ያልገባኝ ነገር እሱ ስለተናገረ ነው ወይስ እንደዚህ አይነት ስህተት የሚሰሩ ሰዎችን መኮነን በቃ ኃጢአት ነው ማለት ነው? እና ማን ነው የሚመለሰው? እነዚህ ሰዎች በምንድን ነው የሚመለሱት? የዚህን ጥያቄ መልስ ብቻ በቃ እንዴት ይመለሳሉ? እንደዚህ አይነት ስራ የሚሰሩ ሰዎች ሊያውም በአንድ ግለሰብ ሳይሆን ጄኔራል የሚሳደቡ ሊያውም የሚሳደቡት የሚናገሩት ንግግር ዘግናኝ፣ ከዛ በኋላ ወጥቶ ማልቀስ ምናምን ሳይሆን ተው የሚል አካል መኖር የለበትም?
እስኪ የዚህን ጥያቄ መልስ እሱ ትክክል ነው። እሱ ትክክል ነው። እኔ አሁን አቤል አቡናን በጣም ነው የምወደው። በነገራችን ላይ በነፍሱ እየተወራረደ መጽሐፍ ቅዱስ ላይ አፍሮዲጡ ይላል የሚባል ሰው አለና በድፍረት ነው የሚናገረው። እሱ የቤተ ክርስቲያኑን የራሱ በራሱ አውድ ላይ ያሉትን ሰዎች ነው የሚተቸው። ፓስተሮችን ምናምን የሚባሉትን ሰዎች ይተቻቸዋል። በቃ ትክክል ያለው ነው። ደግሞ ፐርሰናል አያደርገውም። መዋቅራዊ የሆነ አካሄድ ትክክል ያልሆነ አይነት ነገር ነው አድርጎ ነው የሚናገረው። ወደኛም ስትመጣ ይሄንን ክሪቲሳይዝ የሚያደርግ የለም። ሁሉን ነገር በመንጋነት ነው የምንከተለው። ይሄ ሌላው ደግሞ ዲያቆን ይቅርታ፣ አሁንም ላቋርጥህ። አሁን በቤተ ክርስቲያን ውስጥ ምን አለ መሰለህ፣ እኔ በራሴ ያጋጠመኝን አንድ ነገር ልንገርህ። አንድ ለምሳሌ ትንንሽ ገዳማት በቃ ምንም ጣራ የሌላቸው ምናምን ብዙ ቤተክርስቲያኖች አሉ በየገጠሩ። እነዛ ሰዎች ወጥተው ቪዲዮ ሰርተው ወይንም አሁን በቃ እንደ ሶሻል ሚዲያ ላይ ነው ገንዘቡም ሁሉም ነገር ያለው እዚህ ላይ ሆኗል። እና ልክ አንደኛ ደላሎች አሉ እንደዚህ አይነት ስራ የሚሰሩ የማታውቅ ከሆነ ልንገርህ ብዬ ነው። እንደዚህ አይነት ቦታ አለና ቆይ ልንገርህ፣ እንደዚህ አይነት ነገር ስላለ አሁን ከቤተ ክርስቲያን ወጥቶ ይሄ ሰውዬ የተናገረው ነገር ትክክል ነው፣ እሷ ናት የተናገረችው ትክክል ለሚለው ነገር ነው መልስ መስጠት ያለብን። ያኛው ረጅም ታሪክ ስለሆነ ማለት ነው። ለምን መሰለህ እውነት ነው። እንደዚህ አይነት ትውልድ የሚበላሸው ትውልድ የሚጠፋው እንደውም በእንደሱ አይነት ሰዎች ነው። በሚገስጽ ወይንም ተው በሚል ሰው አይደለም። ኃጢአት እኮ ሰው ይለማመዳል። ታውቃለህ እቺ 3-4 ጊዜ እንደዚህ አይነት ነገሮችን የምታደርገው እኮ እየለመደች ነው። ከስር አይዞሽ እንዴ እንደዚህ ያሏት እንዴ ምናምን እያሉ የሚያበረታቷት ስላሉ ሰው በጅምላ እንደ ሰው የምታዋርደው ማለት ነው። ጥሩ ጥያቄ ስለጠየቅልኝ እኔ እድገቴም መልሴም መጽሐፍ ቅዱስ ነው። ሌላ ነገር አልመልስልህም። መጽሐፍ ቅዱስ የሚለው ምን መሰለ? ባልንጀራህ ቢበድል ይላል ጥራው፣ ለብቻው ጥራውና ምከረው ይላል። ለብቻው ና ብለኸው ትጠራዋለህ። ማቴዎስ 18 ላይ አንብበው። አንድ ባልንጀራ ቢበድል፣ እች ልጅ ክርስቲያን ናት፣ ወደድክም ጠላህም አንገቷ ላይ ማተብ አስራለች፣ እሱም ማተብ አስሯል። የአንድ ቤተ ክርስቲያን ልጆች ናቸው። በ40 በ80 የተጠመቁ የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች ናቸው። እሱ ተጽዕኖ ፈጣሪ የሶሻል ሚዲያ ሰው ነው። እችን ልጅ የማግኘት ችግር የለበትም። እችን ልጅ ጠርቶ ቀድም ወንድሜ ብሎታል። እኔ ያንን ላብራራልህ ብዬ ነው። ጠርቶ እችን ልጅ መክሮ ዘክሮ ማስተካከል ይችላል። እንደውም ከዚህ በፊት ለአንዲት ልጅ ጥሩ ነገር መክሯታል። አይ ቲንክ ስማይል ዴንታል ክሊኒክ ባለቤት መሰለኝ። ለእሷ ምንድን ነው ያላት? መቄዶንያ ሄደሽ እንደዚህ አይነት አገልግሎት ብታገለግይ ለአንቺን በረከት ነው ብሎ ያንን መቼም ሶሻል ሚዲያ ላይ አውጥቶ አይደለም የነገራት። እንዲህ ብታደርጊ ትጸድቂያለሽ እንዲህ አላላትም። ፐርሰናሊ ይሄንን አላት። እሷ ተገበረችው እና ሰይፉ ላይ ቀርባ ኢንተርቪው ስትደረግ እንዴት መቄዶንያ ላይ ልትጀምሪ ቻልሽ ሲላት፣ አይ ሰይፉ እንትናን የነገረኝ እሸቱንም የነገረኝ እንዲህ ብታደርጊ እኮ ለአንቺም ለነፍስሽም ለስጋሽም በረከት ታገኛለሽ አለኝ። ከዛ በኋላ ያንን ማድረግ ጀመርኩኝ። እኔ በጣም ያንን በማድረጌ ደስተኛ ሆኛለሁ ብላ ያንን መለሰችለት። ገባ? እች ልጅ ስትበድል፣ እች ልጅ ስታጠፋ ነገም ከነገ ወዲያ መሆን ያለበት ይሄ ነው። በጣም በሳሎች የሚባሉ አሁን ሌሎች አሉ አይደለም፣ ሶሻል ሚዲያ ላይ ዝም ብሎ አፋቸውን የሚከፍቱ በቃ ምንድነው ትሬንደር የሆኑ ሰዎች አሉ አይደለም፣ እምነታቸውን የሚቀያየሩ ምናምን። ያው ስማቸውንም አልጠራልህ ግን ይሄን ስለ የሚገባ ነገር አለ። ይሄ ልጅ ግን አትሊስት በተወሰነ መልኩ ላይቭ ላይ ገብተው መርጠው ነው መልስ የሚሰጡት። ለምሳሌ ብዙ ጥሩ ነገር ይጻፍልሃል። እነዚህም ሰዎች ጥሩ ነገር ማስተማር ቢፈልጉ ከስር የሚጻፍላቸውን ኮመንት እያነበቡ መልስ ሲሰጡ ለጥሩ ነገር መልስ መስጠት ይችላሉ። መጥፎ ነገር ሲጻፍላቸው ለዛ ነገር የሚሰጡትን መልስ ነው ሰዎች ሪከርድ የሚያደርጉት። እና ይሄንን እንድታስተውል ነው። በእርግጠኝነት ብትመከር ትስተካከላለች። ምንም ማለት አይደለም። ሰው ናት እኮ እንደው እችን ልጅ እንዲህ አደባባይ ላይ በቃላት ከምታጦዛት ትሰክራለች እኮ። በጣም ቃል እኮ በጣም መጥፎ ነገር ነው። በጣም ቃል እኮ ይሰብራል እኮ። ምላስ መጽሐፍም እኮ ይላል እኮ ምላስ ትንሽ ስጋ ስትሆን ነገር ግን አጥንት ትሰብራለች ነው የሚለው። ገባች? ልጅ የተሰበረች ናት። በቃ ጭንቅላቷ የተሰበረ ነው። ይሄ የተሰበረ ጭንቅላት ምናልባት ከአፏ የሚወጣው መርዝ ቃላት ሊያወጣ ይችላል። እሷ ለህዝቡን ለምን ይቅርታ አልጠየቀችም? አሁን ሶሻል ሚዲያ ላይ የተወራ ነገር ነው አይደል?
ሶሻል ሚዲያ ላይ ፐርሰናል አይደለም የተናገረችው። ብዙ ወጣት ነው በቃ በእንደዛ ያለችዋ። ለምን እሷ ይቅርታ አልጠየቀችም? እንደዚህ አይነት ሰው ከሆነ ሁሉንም ነገር ማለት ነው ሁሉንም ነገር አሁን እሱም እንዳልኩ እኮ ይኸውልህ አደባባይ ላይ እሱ ከሚያወጣው ገባ አይደለም ስህተት በስህተት በትልቅ ስህተት አይታረምም። አሁን ነገሩ እየጦዘ ነገሩ እየከረረ ይመጣል። ገባ በዚህ የተነሳ ምን እኔ ልንገርህ ብዙ ሴቶች አንገታቸውን ይደፋሉ። እሸቱ ስለተናገረ ነው እንጂ ይሄን ነገር ሌሎች ሰዎች ቢናገሩ እሸቱ ላይ አብዛኛው ሰው ጥላቻ ስላለው ጥላቻውን አንጸባረቀ እንጂ እሸቱ የተናገረው ነገር እሷም ሚዲያ ላይ ነው የተናገረችው፣ እሱም የተናገረው ሚዲያ ላይ ነው። አሁን አንተ እንዳልከው ይሄ ሶሻል ሚዲያ ነው የጎረቤት የሰፈር ምናምን እንትን አይደለም። ገብቷል? ሰው ሶሻል ሚዲያ ላይ እንደዛ ሲናገር አብረ ህዝቡን ነው አንተ ይቅርታ የምትጠይቀው። እሱም መናገር ያለበት ለህዝቡ ነው፣ ማስተማርም ያለበት በቃ በስብዕና የመጣችበትን ህዝብ ነው እንጂ ማቲ ለራስ ሀሳብ ግባ። አይ ነው የተሳሳተውን እየሰማው ነው ወዳጄ አገልጋይ እንትን እንዳይሆን አብሮ መልስ እንድሰጥበት ነው ሸበላው ሰማኝ እንዳይበላሽ። ቆይ ዲያቆን ይጨርሱና እሳቸውን በኋላ ተጠይቃቸዋለሁ። ይጨርሱ ሚውተር ይቀጥሉ። ዲያቆን እኔ ኃጢአቷ እየተቆጠረባት ያለ ይመስለኛል በሰውኛው ማለት ነው። በእግዚአብሔር አይን ሲታይ ማለት ነው እኛ እንደ ተራራ ያገዘፍ ነው። የእሷ ኃጢአት ግን በእግዚአብሔር ፊት ማለት ነው ከሰናፍጭ ቅንጣት ያክል ያነሰች ናት። እግዚአብሔር በጣም ነው የሚወዳትና እግዚአብሔር አሁንም እንደማይወዳት አድርጎ መናገር ማለት ነው። ገባ? አሁን አንተም በእሸቱ ሳይድ አድርገህ ነው የምትናገረው። ያው አማርኛው ይለያያል እንጂ ልጅቱ እንደዚህ አድርጋ እንዲህ ብላ እንደዚህ ብላ ይቅርታ አልጠየቀችም የሚለውን ራሱ እንደ ስህተት ተቆጥሮ ከዛ በፊት የተናገረችው የሰራችው እርቃኗንም የሆነችው ብዙ እኮ ነገሮች አሉ ሶሻል ሚዲያ ነገሮች ላይ ማለት ነው። እነዚህ ነገሮች በሙሉ በእግዚአብሔር አይን ሲታዩ ማለት ነው። እኔ እኮ ምንም ይብዛ የሚነስም ቆሜ እግዚአብሔር ወደ ምሕረት ላይ የእግዚአብሔርን ቃል መመሰክራን እግዚአብሔር ይወዳታል። ልጅ በጣም እንደሚወዳት ነው መንገር ያለብኝ እኔ እንኳን ማለት ነው። በቃ ይሄን እሸቱ ለኛ ይተውልን። እነዚህ አሁን እኮ እንትን አለ ሚሽን ኮንፊዥን አለ። እሱ ኮሜዲ ነው በቃ እሱ ያስቅ ህዝቡ። እንዴት ሰባኪ ሆኖ ይቀርባል? ዘፍጥረት እያለ ማቴዎስ ወንጌል እያለ ጥቅስ እየጠቀሰ ሁሉ ስብከትም ይሰብካል። እንትን እኮ አለ በቃ የተልኮ መዛባት ሁሉ አለ። ሶሻል ሚዲያውን ተቆጣጥረውታል። በጣም በሚሊዮን የሚቆጠር ተከታዮች አላቸው። በዛ ሚዲያዎቻቸው የፈለጉትን ሜሴጅ ያስተላልፋሉ። ያ ሜሴጅ ደግሞ የሚያመጣው ኬዎስ በጣም ብዙ ነገር ነው። አሁን እቺ ሴት ብቻ እኮ መሰደቡ አይደለም። ብዙ ሴቶች በሷ አንጻር ያሉ ሴቶች አንገታቸውን ይደፋሉ። ገባ? ተስፋ ይቆርጣሉ። እኔ እህት እንዳለች እኔ እህቴ እንደተሰደበች ነው የምቆጥረው። እህቴ አንገት እንደደፋች ነው የምቆጥረው። እንደዚህ አይደለም። ገባ? ቦታችንን ልናቅ ይገባናል። እሱ ራሱ ምክር ያስፈልገዋል። እሱ ራሱ ትምህርት ያስፈልገዋል። እሱን ማንፈራጃ አድርጎ ነው እቺን ልጅ አንገትም የሚያስደፋ እንደዚህ አድርጋ እንደዚህ ብላ እንደዚህ ሆና እንደዚህ መጣ ቤተክርስቲያን እንደዚህ ያደረገች እሷ መለመን ሲጀምር አይገባትም። እና ቀደም ወዳልኩ ወደ ልመናው ምናምን አልመጣበትም። እሱም ራሱ ትክክል ስላልሆነ ማለት ነው። ከዛ በተረፈ እቺ ልጅ ምናልባት ዛሬውኑ እኮ በቃ ጽጽት ብሏት አልቅሳ እስከ ዛሬ የሰራችው በደሏ ማለት ነው አንገፍ ክፋት እኮ ዛሬ እኮ ንስሐ ገብታ ሊሆን ይችላል። እኛ የት እናውቃለን? እኛ አናውቅም። የሰው ልጅ ልብ የሚሰበርበትን ጊዜና ሰዓት እኛ አናውቅም። የሰው ልጅ ማባባስ ወደማይሆን አቅጣጫ መውሰድ ሳይሆን እንደውም እንዲመለስ ማድረግ ነው። እና እኔ ክርስቶስ ለሰው ልጅ የከፈለውን ዋጋ ስለማቅ ሰው ቫልዩ አለው፣ ትልቅ ቫልዩ አለው። በዚህን ያህል አጥንቱን የሚሰብር ንግግር ነግረን ልናረቀው ከቤተ እግዚአብሔር እቺ ልጅ አሁን እኮ ነገ ቤተ እግዚአብሔር እንዳትመጣ እያደረግናት ሰው ሁሉ መጠቋቋሚያ እንዲያደርጋት ማለት ነው። እንደዛ እንዲወጥቶን ነው እያደረግናት ያለው። ይልቅ በፍቅር ማቅረብ ነው። ይልቅ መምከር ነው። ይልቅ መዝከር ነው። አሁን ይሄ ልጅ ይሄንን ከሚያደርግ ነው ያልኩ ቅድም ተጽዕኖ ፈጣሪ ነው። እንደ ወንድም ጠርቶ ምንም ችግር የለም ስልኳን ያውቀዋል ነይ ብሎ ጠርቶ እንዴት እንደዚህ ታደርጊያለሽ ብሎ ከልብ እችን ልጅ ማስተካከል ይቻል ነበር። አደባባይ ላይ አውጥቶ እንዲሆነች ኦልሬዲ እኮ እንትን በቃ ፈረደባት። አንደኛ አታስፈልግም
የምታስፈልግ ሰው አይደለችም። ሁለተኛ ነገር ደግሞ በእግዚአብሔር ቤት መቆም አይገባትም። ስለዚህ ትውጣልን ነው፣ በድንጋይ ትወገር ነው። ገባ? የመጽሐፉ ላይ እንደተጻፈው ማለት ነው። የደቦ ፍርድ እንዲፈረድባት አደባባይ ላይ ማድረግ ነው። ይሄ ትክክለኛ ያልሆነ ሜሴጅ ነው እየተላለፈ ያለው እና ዛሬ ማታ አሁን ይቅርታ ይጠይቃል። አሁንም ትሬንድ የመስራት ነገር ነው የሚመስለኝ። ምንድን ነው ይቅርታ ለመስራት ምናልባት በዚህ ጉዳይ ላይ ላይመጣበት ይችላል እና ይሄ ሶሻል ሚዲያ ላይ ሰው ምንም አያውቅም ብሎ በጣም ብዙ ማህበረሰብ ከሱ የሚሻሉ ሰዎች እንዳሉ ማሰብም አንዳንዴ ያስፈልገኛል። ሰው ይታዘበናል፣ ሰው ያውቃል። እኛ የምንናገረውን ከአንደበታችን የሚወጡ እያንዳንድ ቃላቶች ይመዘኑብናል እና ተመዝነን ደግሞ እንቀላለን ብሎ ማሰብ ያስፈልጋል እና ዛሬ ማታ እኔ አሁን ምናልባት በልጅቷ ላይ ይሰራል ብዬም አልጠብቅም። ሳምቲንግ በቃ የሰውን አቴንሽን ትስባለ። ከዛ በኋላ ወይ ላይቭ ዩቲዩብ ላይ ነው የምትገባው ወይ ምናምን ነው ሶሻል ሚዲያ ላይ በቃ በዚህ ጉዳይ ላይ ጫጫታ ተነስቷል ምን ሊል ነው ተብሎ ይገባል። ሳምቲንግ በቃ የሆነ ኮይን ትለቃቀማለህ። እንደዚህ ነው እየሆነ ያለው።